ተራለች። ነብዩ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የዘገበላቸው ያወራቸው ሰው ካለ ዋሽቷል አለች። እሷ እያለች ያለችው የአይን እይታ ሲሆን አልተጋጨም። ሐዲሱ የአብዱላህ ብን አባስም ሆነ የእናታችን አይሻም ንግግር እንዲጋጭ አይደለም። እርሷ ያለችው የአይን እይታን እየገለጸች ነው። በአይኑ አይቷል ያለ ካለ ይሄ ዋሽቷል አለች። አብዱላህ ብን አባስ እንደዛ ነው። እና አብዱላህ ብን አባስ እያለ ያለው ደግሞ በልባቸው አይተዋል ማለት በህልም አይተዋል በሚለው ማለት ነው። ያንን እንደው እንደ ሰሒህ ነው በሚለው ብንወስደው እንኳን አላህ ስብሓነሁ ወተዓላ ረአይቱ ረቢ ያኒ ከሻቢን አምረት ልክ በወጣት ቅርጽ አየሁት ማለትና አላህ ወጣት ነው ማለት የተለያዩ ናቸው። ልብ በሉ። እዚህ ቦታ ላይ ይህን ሐዲስ ያመጡና አላህ ወንድ ነው ሲሉ ትሰሟቸዋላችሁ። አህባሾችም ክርስቲያኖችም አላህ ወንድ ነው የሚል ቃል አሳይን፣ ችግር የለውም። የለም ሐዲስ ላይ እንደዛ አይልም። በወጣት ቅርጽ መልክ አየሁት አሉት ነቢ ሰለላሁ ዐለይሂ ወሰለም ላይ የተባለው ሐዲሱን ደረጃውን አሳያቸዋለሁ። ضعيف ነው እና ሷሂህ ነው በሚለው ብንሄድ እንኳን ማለት ነው አላህ ወጣት ነው የሚላለው ወይ ሐዲሱ ላይ በፍጹም የለም። ታቻለ አይደለ? በዚህ ቅርጽ አየሁት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ እንጂ እርሱ ራሱ ይህ ወጣት አላህ ነው ብለው በፍጹም አልተናገሩ። እንደኛ ይሄ ነው። ሁለተኛ የህልም እይታና የአይን እይታ ሰማይና ምድር ናቸው። አላህ ሱብሓነሁ ወተዓላ ያ በህልም የታየው እንደው ዑለሞች እንኳን ያንን የተቀበሉት ቢኖሩ ያ ራሱ አላህ ነው ማለት አይደለም ብለው ገልጸዋል። ሻቡን አምረድ የሚለውን ሐዲስ አሁን ላሳያችሁ። በወጣት ቅርጽ ምናምን እየተባለ የተገለጸውን ሐዲሱን ደረጃውን ላሳያችሁ። እሺ ያ ጥያቄ ልከል ነው ገጠችው ታላቁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሁሱ እንዴት ነህ? እንዴት ነህ? ደህና ነህ ወይ? አልሐምዱሊላህ ሰላም ነው አለን አለን። አልሐምዱሊላህ ሰላም ነው። አልሐምዱሊላህ ከጊዜያት በኋላ ተገናኘ። በጣም ጠፍተህ የሆነ ጥፍት ትልና እንደገና ትመጣለህ። አንዳንዴ ብቅ እላለሁ። ያው ዱንያ አይደል የስራ ነገር ትጠፋለህ። እንደዚህ መርሐባ ልከታተል። መርሐባ ብዙ ጥያቄ ነበረኝ። እሺ ጥያቄ ያው እሺ ከይረድን ካለ አንድ የተመልከተው ያ እና እዚህ ጋር الحديث المذكور وهو حديث أن الله شاب أمرج الله وتعالى من عام تولى اللي حديث موضوع يو عنده ضعيف درجة يكون يدرسل ضعيف في الشارع ضعيف درجة يدرسل موضوع مالت ودك هنا حديث النبي صلى الله عليه وسلم لا يتكتف يتواشى حديث مكذوب على النبي صلى الله عليه وسلم بنبي صلى الله عليه وسلم لا يتواشى هنا حديث لا يصح ولا يثبت عن النبي صلى الله عليه وسلم من أمكن النبي صلى الله عليه وسلم أن ترجع الجدر كرساتشو يصدقم أيضا لم هو من الأحاديث التي يروجها بعض الفرق الضالة تماما يهونو أنجاوش يمسراج في هنا يوشت حديثنا وهذا كفر وضلال يهكهدتنا صمتنا يعني ناكرا እሺ አንታያችሁ ምን ልጆች ታታቻለ አንታያችሁ ውስጥ ያቀሉ እሺ شو هاسكي بوتشو؟ ليش ركبتين كانوا وين؟ ያስተጋባኑ እንዴ? ناي قرالي وناي السلام عليكم. وعليكم السلام ورحمة الله. ልጆች ምን ሆነ የሚቆራረጠው? ለምን ኮፒ አታደርጉ? እሺ እስኪ ቪዲዮ ልዝጋው።
ከሱ ከሆነ አሁን ይሰማል? تسمعون كلامي ولا؟ ይሰማል። ጥያቄሽ ምንድን ነው? የሆነ ልጅ ስምሽን ቀይሪ ዘቦ ማለት የጀሃነም ሰዎች ስም ነውና ስምሽን ከዚህ በኋላ ቀይሪ ብሎኝ ነው። እውነቱን ነው እጠይቃለሁ ስለው ጠይቅ ቁርአንና ሐዲስ ላይ አለ ዘቢባ እንጂ ዘቦ የሚባል ስም መጥፎ ስም ነው ብሎኝ ነው። ማን ነው እንደዚህ ያለ? አላቅም ወላሂ በቲክቶክ ሜሴጅ ነው ማታ እንደዛ ብሎኝ ስቲል ድረስ አልተረጋጋሁም። እንዴት ደግሞ ቤተሰቦቹ ናቸው ያወጡልኝ። ዘቦ ዘቢባ ሳይሆን ዘቦ ነው ብለው ያወጡት። ዝም በይ። ለማንኛውም ቁርአን ላይ ያለው ሰነድዑ ዘባንያ የሚለውን ይሆናል። የጀሃነም ሰዎች ስም አይደለም ሲጀመር። አዘባንያ ማለት ጠባቂዎች ማለት ነው። የጀሃነም ጠባቂዎች ስለማለት ነው። እዚያ ቦታ ላይ ስማቸው አይደለም። ሰነድዑ አዘባንያ አይ ሑራስ እና የጀሃነም ጠባቂዎች የሚለው ነው እና ዘባንያ እንጂ ያ ደግሞ ዘቡ አይደለም። እሺ እና ዘባንያ የሚለው ሲቆላመጥ ነው ዘቡ የተባለው እንዳይልሽ መልሰው ልጅ። ለማንኛውም ዘቡ የጀሃነም ሰዎች ስም ነው ወይንም የጀሃነም ጠባቂዎች ስም ነው የሚል የቁርአን ሐዲስ ላይ የለም። ስህተት ነው። እሺ አመሰግናለሁ። ሌላ ደግሞ በድብቅ ኒካህ ለምሳሌ ቤተሰብ እንደማይፈቅዱላት ስለምታውቅ እሱ ያኔ ኦልሬዲ የእሷ ቤተሰቦች ያላወቁት ኒካህ ይቻላል? ላ ኒካህ የሚታሰረው በቤተሰብ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ፈንኪሑሁነ ቢኢዝኒ አህሊሂነ ይላል። ሴቶችን በቤተሰቦቻቸው ፈቃድ አግቧቸው ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ ኒካህ ኢላ ቢወልይን ወሻሂደይኒ ብለዋል። ኒካህ የለም በወልይና በሻሂዶች ካልሆነ በስተቀር አሉ። ወልይ ማለት አባት፣ አያት፣ ወንድም፣ አጎት፣ የቤተሰብ ክፍሎች እነዚህ ናቸው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም አዩማ እምረአትን ነከሐት ቢገይሪ ወልይን ወሻሂደይኒ ፈኒካሑሃ ባጢል 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 ብለዋል። ያለ ወልዮችና ያለ ሻሂድና ያለ ወልይ ኒካህ ያሰረች ሴት ሁሉ ኒካቷ ውድቅ ነው ውድቅ ነው ውድቅ ነው ብለዋል። ስለዚህ ሴት ልጅ በቤተሰብ ነው የምትገባው። እሺ እንደማመሰግናለሁ። የመጨረሻ ጥያቄ ሰላት ቀዷ ሰላት ካለብን ሰላቱን ቀዷውን በሰዓቱ ለምሳሌ ፈጅር ቀዷ ካለብኝ ከዙሁርን ከሰገድኩኝ በኋላ ብሰግድ ችግር አለ ወይስ ደግሞ ዙሁርን ከመስገድ በፊት ነው ቀዷውን ማስቀደም ያለብን? ሰውየው እንቅልፉን ተኝቶ የሱብሒ ሶላት ቢያልፈው በተነሳበት ሰዓት ወዲያው ይስገድ የዙሁር ወቅት እስካልገባ ድረስ። ነቢያችን ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓት ወዲያው ይስገድ አሉ። ነገር ግን ይህ ሰው የተነሳው የቀጣዩ ሶላት ጊዜ ገብቶ ከሆነስ የዛኔ መጀመሪያ ወቅቱ የገባበትን ሶላት ይሰግድና ከዚያ ያለፈውን በቀዷ መልክ ይሰግዳል። ስለዚህ ሰውየው ከሱብሒን ሳይሰግድ በእንቅልፍ ምክንያት አልፎበት ልክ ዙሁር ከአዛን ከተባለ በኋላ ቢነሳ ቀድሞ መስገድ ያለበት ወቅቱ የገባበትን ሶላት ነው። ዙሁርን ይሰግድና ከዚያ ያን ሱብሒን ያለፈውን በቀዷ መልክ ይሰግዳል። ከዙሁር በፊት ከተነሳ ግን የዛኔ ሱብሒን ይሰግዳል። ከዚያ ዙሁርን በጊዜው ጠብቆ ይሰግዳል ማለት ነው። እሺ ጀዛከላህ ኸይር። ወያኩም ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ሰላም ኖት? ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አልሐምዱሊላህ። እንዴት ነህ? ሰላም አልሐምዱሊላህ። እሺ ሁላችሁንም ሰላሙ አለይኩም ወረሕመቱላሂ ብያለሁ። ሰው ጠይቅልኝ ብሎ ነው ወይ ብሎኝ ነው ያው የተወሰነ እንትን ብዬ ከዛ የሰው ጥያቄ ነው የማቀርብልህ። ሰላት ላይ ሰውየው በጀና ከባለቤቱ ጋር ተኝቶ ጠዋት ምን ችግር አለው ታጠባሉ ብሎ ሳይታጠብ ጠዋት ማለት ነው ሱብያው እንደ ኢትዮጵያ ውስጥ ነው ያለሁኝ ይቀዘቅዛል ብሎ ይቀዘቅዘኛል ምናምን ብሎ ከዛም በኋላ ሳይታጠብ ይሰግድና ሱብሂ ሰላት ቀን ላይ ነው የሚታጠበው። አንደኛው ይሄ እንዴት ይታያል ነው። የሚቀጥለውን ጥያቄ እንትን ከማለት በፊት ይሄን ብትመልስልኝ ችግር አለው ወይስ እንዴት ነው? የሱብሒ ሶላት ወቅቱን ጠብቆ መሰገድ አለበት።
ማንኛውም አምስቱ ማውቃት ሶላቶች አላህ ሱብሓነሁ ወተዓላ በቁርአን ላይ ሐፊዙ ዐለ ሶለዋት ይላል። ሶላቶቻችሁን ጠብቃችሁ ስገዱ ይላል። እነዚህ ሶላቶች ጊዜ ገደብ አላቸው። በጊዜ ገደባቸው ሊሰገዱ ይገባል ሁላቸውም። አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተደንግጋለች ይላል። ስለዚህ ጊዜ ገደባቸው ግድ ይላል ማለት ነው። ስለዚህ ጥያቄ እሱ አይደለም ኡስታዝ አፍዋን ሰውየው ሳይታጠብ ሰግዷል እኮ በተያሙም አድርጎ ነው የሰገደው እኮ። አሁን የሰላት ወቅት ማለፍ ሳይሆን አልታጠምም ብሎ ነው እኮ ሰላቱን ሰግዷል በተያሙም። ያ ሰላቱ እንዴት ይሆናል? እንደገና ደግሞ ማድረግስ ይችላል? እንደዛ አይነት ነገር ነው። ወደ እሱ ልመጣ ነበር። መጀመሪያ ጊዜውን ስለመጠበቅ፣ ከዚያ በኋላ በጊዜው ጀናባ ከሆነ ወቅቱን ጠብቆ ትጥበት ማድረግ እንዳለበት፣ ከዚያ በኋላ ቢሰግድ እስከነ ጀናባ እንዴት መሆን አለበት የሚለው ልናገር ነበር። ቀጥታ መልሱ ለምስና አንድ ሰው ጀናባ ሆኖ ከሆነ የሶላት ወቅት ከደረሰበት ታጥቦ መስገድ አለበት። ይሄ ታወቀ ነው። አላህ ሱብሓነሁ ወተዓላ እንደተናገረው በሱረቱል ማኢዳ ላይ ወኢን ኩንቱም ጁኑበን ፈጠሃሩ ይላል። ጀናባ ከሆናችሁ ግን ተጽዳዱ፣ ሻወርን ውሰዱ ብሎ አዞናል። ይወጣቻላል። ያን ካላገኘ ሰውየው ውሃ በሌለበት አካባቢ ከሆነ ተየሙም ያደርጋል። እሺ ውሃው በጣም ቀዝቃዛ ከሆነበትስ? ውሃው በጣም ቀዝቃዛ ከሆነበት ከቻለ ያሙቅና አሙቆ በዛ ሻወር ይወሰድ። ማሞቂያ ከሌለውስ ያን ያክል ቅዝቃዜው የማይጎዳው ከሆነ ሻወር ይወሰድና ይስገድ ባለው ውሃ። ያ ቅዝቃዜው የሚጎዳው ከሆነስ በሰውነቱ ላይ ሌላ ችግር በሽታን የሚፈጥርበት ከሆነስ ቅዝቃዜው በጣም ከባድ ከመሆኑ የተነሳ ይወሰዳል። በዚህ ሁኔታ ከሆነ ደግሞ ተየሙም ያደርጋል። ራሱን በሚጎዳ ነገር ሻወር አይወስድም ይወሰዳል እና ስለዚህ ተየሙም አድርጎ ይሰግዳል። ይሄ ሰው ተየሙም አድርጎ ይሰግዳል። ወቅቱ ከመውጣቱ በፊት ምናልባት ጥሩ ውሃ ቢያገኝስ? ፀሐይ አልወጣችበትም፣ ሱፊ ወቅት አለ። የዛን ቢያገኝ ከተቻለ ሻወር ወስዶ ያን ሶላት ቢደግመው መልካም ነው። እሺ ይህን ይመስላል። ሌላው ደግሞ ምን መሰለህ ሰላት ውስጥ ይሳሳትና የሆነ ነገር ሳህዊ ያደርጋል። እንደገና ሳህዊ አድርጎ እንደገና አሁን ወይስ ሰላም አድርጎ ከሰላቱን መቋጨት ሲገባው እንደገና አሁንም ተሳስቶ አተህያት ወይም ተሻሁድ ይቀራል። ሌላ ሳህዊ ነው የሚያደርገው ወይስ ምንድን ነው የሚያደርገው? እሺ ይገርማል። አሁን ያደረገው ሁለተኛ ምንድነው? በሶላቱ ላይ እዚያዳ ጭማሪ ነው። አሁን ሌላ ስጁድ ሰህው ነው የሚያስፈልገው። መቼ ነው ግን የሚያደርገው ስጁድ ሰህውን? ካሰላመተ በኋላ ነው። ለምን ካሰላመተ በኋላ? ምክንያቱም በሶላት ተግባር ላይ የሰራው ስህተት ጭማሪ ስለሆነ። ስጁድ ሰህው ማለት ነው ማለት ነው። ለምንድን ነው ስጁድ ሰህው የሚያስፈልገው ወደሚለው አሁን ሙሉ ማብራሪያ ልብጣላችሁ። መልሱን አግኝተናል አይደለ? ስጁድ ሰህው ማድረግ አለበት። የሚያደርገው መቼ ነው? ካሰላመተ በኋላ ነው። ምክንያቱም ምንድን ነው ከተባለ በሶላቱ ላይ የሰራው ስህተት ጭማሪ ስለሆነ ዚያዳ ስለሆነ። ስጁድ ሰህው ማለት የእርሳና ስጁድ ማለት ነው። የእርሳና ስጁድ የሚያስፈልገው ለምንድን ነው? በሶላት ተግባር ላይ ለሰራናቸው ስህተቶች መጠገኛ የሆነ የስጁድ አይነት ነው። ምን ይባላል? ስጁድ አሰሁ ይባላል። አስባብ ስጁድ ሰህው ሰላሳ የስጁድ ሰህው ምክንያቶች ሶስት ናቸው። ያ ማለት ስጁድ ሰህዎች እንድንወርድ የሚያስገድዱን የሆኑ ምክንያቶች ሶስት ናቸው። አንደኛ አዝያዳ፣ ሁለተኛ አናቅስ፣ ሶስተኛ አሸክ። የመጀመሪያው ምንድነው? መጨመር። በሶላት ተግባር ላይ ከጨመረን ስጁድ ሰህው ያስፈልገዋል። በሶላት ተግባር ላይ ሁለተኛው መቀነስ፣ ከሚገባው በታች ቀንሰን ሰግደን ከሆነ ስጁድ ሰህው ያስፈልገዋል። ሶስተኛው ምንድነው? መጠራጠር። ተጠራጥራችሁ ታውቃላችሁ? ሶስት ነው አራት የሰገድኩት ዙህርን ብላችሁ በዛን ጊዜ ታደርጋላችሁ። ሁኔታው እንዴት ነው የሚደረገው ወደሚለው እንጣ في حالة الزيادة وفي حالة نعم في حالة الزيادة يكون سجود السهو بعد التسليم. በመጨመር ጊዜ ከሆነ ስጁድ السهو የሚሆነው ካሰላመተ በኋላ ነው። واما في حالة النقص وفي حالة الشك يكون سجود السهو قبل التسليم. በመጠራጠር ጊዜና በመቀነስ ጊዜ ከሆነ ግን ስጁድ السهو የሚሆነው ከማሰላማታችን በፊት ነው። ለምሳሌ ዙህር ስንት ረካ ነው? 4 ረካ። ተሳሳትኩና 5 ረካ ሰገድኩ። 5 ረካ እንደሰገድኩ ትዝ አለኝ። ምንድነው ማድረግ ያለብኝ? ላሰላመት ስል ትዝ አለኝ። ስጁድ ሰህው ማድረገው ከማሰላመት በፊት ነው አይደለም። ቀጥታ ሶላቴን አሰላምታለሁ። ካሰላመትኩ በኋላ ወዲያው አላሁ አክበር ብዬ ስጁድ ሰህው 2 ጊዜ አድርጋለሁ። ከዛ አሰላምታለሁ።
ለምን ከተባለ በሶላት ተግባር ላይ የጨመረው የሰራው ስህተት ጭማሪ ስለሆነ ስጁድ ሰው የሚደረገው መቼ ነው? ካሰላመትን በኋላ ነው። እሺ አሰላመች እስከሆነ ትዝ ያለኝ ለምሳሌ 5 ረካ ሰገድኩና ዙህርን ትዝ አለኝ 5 ረካ እንደሰገድኩ ምንድነው የማደርገው? ወዲያው ተክቢረቱል ኢህራም አላሁ አክበር እና ሂጄ 2 ጊዜ ስጁድ ሰው አደርጋለሁ፣ አሰላምታለሁ። ይሄ ነው። ሁለተኛ መቀነስ። በመቀነስ ጊዜ እስከሆነ ስጁድ ሰው የሚሆነው ከማሰላመት በፊት ነው። ለምሳሌ ዙህር ስንት ረካ ነው? 4 ረካ 3 ረካ ሰገድኩ። መጨረሻ ላይ ትዝ አለኝ 3 ረካ እንደሰገድኩ እርግጠኛ ሆንኩኝ 3 ረካ እንደሰገድኩ። በዚህ ጊዜ ወዲያው ከተቀመጥኩበት እነሳና 1 ረካ ጨምራለሁ፣ 4ተኛ ሞላለሁ። ከዚያ ወርጄ ተህያቱን ቀርቼ ምናምን ከማሰላመቴ በፊት ስጁድ ሰው 2 ጊዜ አድርጋለሁ፣ ከዚያ አሰላምታለሁ። ይሄ ነው። ሶስተኛ አሸክ ጥርጣሬ። ለምሳሌ ዙሁርን 4 ረካ ነው መስገድ ያለብኝ 3 ነው 4 የሰገድኩት ብዬ ተጠራጠርኩኝ። የቀደሙ እርግጠኛ ሆኛለሁ 3 እንደሰገድኩ እሱን ጨርሰናል። ያሁኑ ደግሞ ጥርጣሬ ላይ ነው 3 ነው 4 ነው በሚል በዚህ ጊዜ ምንድነው ማድረግ ያለብኝ? تبني على الأقل يعني تعتبر نفسك كأنك صليت 3 ركعات وتجيب ركعة واحدة وتسجد سجدة السهو قبل التسليم بعد ذلك تسلم 3 ነው 4 የሰገድኩት ብለህ ከተጠራጠርክ በጥቂቱ ላይ ትገነባለህ። ያ ማለት 3 እንደሰገድክ ትወስንና 1 ረካዓ ትጨምራለህ። ከዚያ በኋላ ከማሰላመት በፊት 2 ጊዜ ስጁድ ሰው ታደርጋለህ፣ ከዚያ ታሰላምታለህ። ይህ ነው ስጁድ ሰው እና አህካሞች። በአንድ ሰላት ውስጥ 2 ሳሁ ማድረግ ይችላል ሰውየው? አንደኛው እንትን ያለኝ ነገር ሰውየው አሁን ከተናገርከው የቀደመው ትክክል ነው። ተጠራጠረና ስጁድ ሰው አደረገ ለዚያ ለመጀመሪያው መጨረሻ እንደገና ደግሞ ሌላ ረካ ከጨመረ ሰውየው ዚያዳ ጨመረ። ስለዚህ ለዚህኛው ለጨመረው ደግሞ ሌላ ስጁድ ያስፈልገዋል። መቼ ነው የሚያደርገው? እሱን ግን ካሰላመተ በኋላ በተቀመጠበት አሁን ሰውየው ጨርሶ ማለት ነው እኮ ጨርሶ ሳህዊ ያደረገና እንደገና ረሳ። ሳህዊ ሲያደርገው አሰላምቶ ማብቃት ሲገባ ተሸሁድ ውስጥ ገባ። አሁን የመጨረሻ ተሸሁድ ማለት ነው 2 አደረገው። የመጨረሻ ተሸሁድ ማለት እንደገና ሳህዊ ነው የሚያደርገው ወይስ ምንድነው የሚያደርገው? ሲያስታውስ መሳሳቱ እንደገና ሳህዊ ያደርጋል። ተህያቱን ራሱ መጨመር አንዱ በሶላት ውስጥ የተጨመረ የሆነ ስህተት ነው። መጨረሻ ላይ ሰውየው እንደገና ከጨመረ ስለዚህ ምን ብያለሁኝ ቅድም? በሶላት ተግባር ላይ አንድ ነገር የጨመረ ሰው ስጁድ ሰው ያስፈልገዋል። መቼ ነው የሚያስፈልገው? ካሰላመተ በኋላ ነው። ወዲያው ያንን ካስታወሰ ምንድነው ማድረግ ያለበት? ያሰላምትና ስጁድ ሰው ያደርጋል። ጀዛከላህ ኡስታዝ፣ ጀዛከላህ ኸይር። እሺ አድሚኖች ካላችሁ በተራ አስገቧቸው። እናቴ ናፍቀሽኝ ጥያቄ አለሽ? ምን ጥያቄ አለ? እናቴ ናፈቅሽኝ በቃ ናፍቆት ነው ታወርደ። እሺ አድሚኖች ካላችሁ በተራ አስገቧቸው። ክርስቲያኖች ካላችሁ መግባት ትችላላችሁ። እሺ ማንኛውም ክርስቲያን መግባት ይችላል። ቤቱ ሰላም አለይኩም። ወአለይኩም ሰላም። እኔ ጥያቄ ነበረኝ ወንድሜ። እሺ ጥያቄሽ ምንድን ነው? ጥያቄ አሁን አንዳንድ ጊዜ የሆነ የሞተ ሰው ትዝ ሲልህ ታለቅሳለህ። በዛ ላይ አላህ ይቆጣል? አንቺ ከሆነ ጠይቀኝ። አለቅሳለሁ እና አስተካክል ጥያቄውን። እሺ ማለት ያው ትዝ ስትለኝ አንዳንዴ በሆነ ሁኔታ ውስጥ ማለት ዝም ብለሽ እሺ። ለማንኛውም አስታውሱ፣ ሰውየው የሆነ የሞተ አካል ወዳው ቢወርድ ይጠየቅበታል ወይ አይጠየቅም? ሆን ብሎ ያን ግን ራሱን ለማስለቀስ ብሎ እያስታወሰ የሆነ ሳታስቢው ያ ሰውዬ በሀሳብ ማለት ራስን ለማስለቀስ ራስን ለማስለቀስ ብሎ ሳይሆን ራስን ለማስለቀስ ብለህ ሳይሆን አንዳንዴ በሆነ ነገሮች ትዝ ይሉሃል። ችግር የለም በእሱ አትጠይቅበት። የሆነ ጊዜ አንዳንዴ ትዝ ስትለኝ ዝም ብዬ ሳለቅስ ይሆናል ላይ ቆጣብኝ ምናምን ብዬ ተዋለሁ። እኔ ትዝ ስትለኛለሽ ለማንኛውም ማለት አትጠይቅበትም። በዚህ እሺ አትጠይቅበት። እሺ ጋሽ አለስተልኝ እሺ
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ عندي ጥያቄ አለኝ። መጀመሪያም ሰፈራችን አካባቢያችን መስጂድ አልነበረንም። እኛ አረብ ሀገር ያለን ልጆች ተሰባስበን መስጂድ አሰራንና ከዛ ኡስታዝ ተቀጥሮ ልጆችን ማስተማር ተጀመረ። አባቶቻችን ደግሞ ጫት እያስገቡ እየቃሙበት እንትናሉ። ኡስታዙን አባረሩት። በዚህ እኛን እንጠየቅበታለን? ያ ያባረረው ሰው ነው ተጠያቂ። አንተ ግን ያንን ያባረረው ሰው አላህን ፍራ ብላችሁ የመያዝና የመምከር ሐቅ ግዴታ አለባችሁ። እኛ ይህን መስጂድ የሰራ ነው ለአካባቢ ሰዎች ሶላት እንዲሰግዱበት ለዚህ ህፃናቶች እንዲቀሩበት እንጂ ይህ ሰው ማባረር ተገቢ አይደለም አይቻልም ብላችሁ እናንተ እስካወጣቸው ድረስ ተናገሯቸው እነዚህን ሰዎች። እሺ ምከሯቸው። ነቢያችን ሰለላሁ ዐለይሂ ወሰለም እኛ ማግኘት አንችልም። የመስጂዱ እንትን ደግሞ ያው እንደነሱ አይነት ነው። ይሰማችኋል? ይሰማ ልጆች ይሰማል? تسمع الكلام؟ ይሰማል? እሺ እህት በእናንተ ላይ ያለባችሁ ግዴታ ከቻላችሁ ሰውየውን መምከር፣ ካልቻላችሁ ደግሞ እናንተ ለሚመክረው አካል መልእክት አስተላልፋችሁ የአካል ሄዶ እንዲመክረው አድርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ረአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ወዛሊከ አድዐፉ ልኢማን አሉ። ከእናንተ ክፉን ስራ ሲሰራ ያየ ሰው ከቻለ በተግባር ያስተባብል፣ በእጁ ያስተባብል አሉ። ካልቻለ ደግሞ በአንደበቱ ያስተባብል፣ ካልቻለ ደግሞ በልቡ ያስተባብል አሉ። ስለዚህ በእናንተ ላይ ያለባችሁ ግዴታ በአንደበታችሁ የማስተባበል ስራ ነው። ያንን ሰውዬ ከልክሉት። ይህንን ማድረግ የለብህም ብላችሁ ገስጹት፣ ምከሩት። ከተቀበለ ሰየው፣ እንዲህ ካለ በእናንተ ላይ ያለባችሁን ግዴታ ተወጥታችኋል። እናንተ ለዚህ ሰው መምከር የማትችሉ ከሆነ ማድረስ የማትችሉ ከሆነ ለሚመክረው አካል ነግራችሁ እንዲመክሩት ማድረግ። እሺ ኢንሻአላህ ጀዛከላህ ኸይር። ወያኩም ሰላም አለይኩም ወንድሜ። አንድ ሰው ጀናባ ላይ ሆኖ ዚክር ማድረግ ይችላል ወይ? ለምሳሌ ኢስቲግፋር ኤንድ አዘር ነው ያልከው። እሺ አዘር ኢብራሂም አለይሂ ሰላም አባት ነው አይደል? ወይ ቃል ኢብራሂም ለአቢሂ አዘር አተተኺዙ አልአስናም አለ። እሺ ለማንኛውም ችግር የለውም። ዚክር ማድረግ ይቻላል። መቅራት ነው የተከለከለ። ጀናባ ላይ የሆነ ሰው ወንድም ይሁን ሴት ቁርአን መቅራት ክልክል ነው። በሂፍዝም ቢሆን ስልኩን ይዘው ይሁን በምንም መንገድ አይቻልም። እሺ ከጀናባ ውጭ ግን ማነው ከቁርአን ውጭ ግን ዚክር ቢያደርጉ የሚከለክል የለም። ችግር የለም። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ ወአለይኩም ሰላም። እሱ ሰላም ነው? አልሐምዱሊላህ። አንድ ጥያቄ አለኝ። በል እኔ ሰለምቴ ነኝ። ማሻአላህ
አሁን ቁርአን ማፈስ ፈልጋለሁና ይሰማል? ይሰማል። አማርኛ በደንብ አልችልምና አብሽር። በአቅራቢያ ወደሚገኝ መስጂድ ወይም መድረሳ ሂደህ ቁርአን ማፈዝ እፈልጋለሁ በላቸው። ያቀሩሃል፣ ያሰፍሰዋል። አብሽር። እሺ፣ አላህ ያግዝህ፣ አላህ ያግራል። አብሽር። እሺ። አሁን 6 ሱራ አካባቢ አፍያለሁ። ማሻአላህ ማሻአላህ። አላህ ጨምርልህ፣ አላህ ያግራልህ። አብሽር። ቀላል። እሺ፣ እዚህ ያላችሁ ታላቁ ዩቲዩብ አለ አይደለ? አዎ የእኔና የጃቢር ዩቲዩብ አለ። ሁላችሁም ታላቅ ከታች ያለው ልጅ ፎሎ አድርጉት። እንትን ላይ ባዮ ላይ ገብታችሁ ዩቲዩብ ምናምን አካውንት አለ፣ ፎሎ አድርጉ። ማነው ሰብስክራይብ አድርጉ። አዳምጡ። የሚያስተላልፏቸው ጥሩ ትምህርቶች አሉ፣ ተከታተሏቸው። እሺ፣ ጥያቄ ላይ ቀጥሉ። ጀዛከላሁ ኡስታዝ። ጥያቄ ላይ ቀጥሉ። السلام عليكم ወረሕመቱላሂ ወበረካቱ። እሺ፣ ጥያቄ ነበረን ጠይቅ ኢንሻአላህ። ደስ እንዳለሽ ከፈለግሽ ጠይቂ፣ ከፈለግሽ አትጠይቂ። አይ ልጠይቅ። እኔ እንትን የአባት ሚስት አለኝ እና እኔ ደግሞ አግብቼ ትዳር አለኝ፣ ውጭ ነኝ እና የአባቴ ሚስት አላህ ሄዲሃ ትንሽ ታስቸግራለች እና በአባቴ ብዙ ትይዘናለች ማለት ነው። አሁን እኔ በትዳር ሆኜ ለአባቴ ብዙ ነገር ይወጅብብኛል ማድረግ ምናምን፣ እሱ ደግሞ እንዳይቀየመኝ ደግሞ ፈራለሁ በዛ ላይ እና ሀቄ ምንድነው በዚህ ላይ? እሷ ብዙ ነገር እንዲለን ታስገድደዋለች ምናምን ነው። ይሄ ደግሞ ባለ ትዳር ነኝ ብዙም እንደዛ አይደለም ማለት ነው ለመላክ ለምናምን እና እሱ እንዳይቀየመኝ ፈራለሁና በዚህ ሀቄ አባቴ ሀቅ እንዴት ነው በትዳር ላይ ሆኜ? ሴት ልጅ የራሷ ገንዘብ ካላት ከባሏ ሳይሆን የባሏ ከሆነ ያለ እርሱ ፈቃድ አንስታ መስጠት እሱ ተገቢ አይደለም። ታማክረዋለች፣ ትነግረዋለች። ባለትዳር ከሆነች የራሷ ገንዘብ ካላት ሀብታም ከሆነች ወላጇ አባቷ ወይንም እናቷ የሚቸገሩ ከሆነ ለህይወታቸው መምሪያ ያንን የሚያስፈልጋቸውን ያክል ልትሰጣቸው ይገባል። ወንድም ልጅ እንዲሁ ሊሰጣ ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ሰው መጣና ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እኔ አባቴ ገንዘብ ይጠይቀኛል እንድሰጠው እና ለእርሱ የመስጠት ግዴታ አለብኝ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም አንተ ወማሉከ ሊአቢክ አሉት፣ አንተም ብርህም ወይንም ገንዘብህም የአባትህ ንብረት ናቸው አሉት። ያ ማለት የጅቡ ዐለል ወለድ አን ዩንፊቀ ዐላ ዋሊደይሂ ቢቀድሪ አልሓጃ፣ ልጆች ለወላጆቻቸው በሚያስፈልጋቸው መጠን ልክ የመስጠት ግዴታ እንዳለባቸው ያስይዛል ሐዲስ እና ስለዚህ የራስሽ ገንዘብ ካለሽ ሀብታም ከሆንሽ ከራስሽ የሚተርፍ ነገር ካለ ለወላጆቻችሁ የመስጠት ኃላፊነት አለባችሁ። ያ ማለት ግን የአዲስ ያገባች ሴት ያለህ የሌለ ወጪ እየዘረዘረች ይሄን አስመጣ እያለች እንትን ብትለው ያን አይደለም። ለህይወቱ መምሪያ የሚያስፈልገው ያክል ነው። የሚበላው፣ የሚጠጣው፣ የሚለብሰው፣ የሚታከምበት እንዲህ ዋና ዋና ነገራቶች ቢያስፈልጋቸው ልጅ ያንን ማድረግ አቅሙ ካለው የመስጠት ኃላፊነት አለበት። እሺ ባረከላሁ ፊክ። ሁለተኛ ጥያቄ ደግሞ አለኝ ስለ ሰላት ስጁድ ሳይሆን የሚቀነስና የሚጨመር ያልከው በዋጅባት ነው በአርካን ነው በምንድን ነው አሁን የምንጨምረው? በጣም ጥሩ ጥያቄ። የተረሳ ነገር አነሳች። ሶላት ዋጅባቶች አሉት፣ አርካኖች አሉት፣ ሱነኖች አሉት፣ ሙብጢላቶች አሉት። አርካን ሶላት የሶላት እነዚህ ማዕዘናቶች ናቸው። ዋጅባት ሶላት አሉ፣ ቀጥለው ከዚያ ሱነኖች ሶላት አሉ። አርካን ሶላት ከረሳን የሶላት ማዕዘናቶችን ዋና ዋናዎቹ ስንት ናቸው? 14 ናቸው። ከነዚህ አንዱን የረሳ ሰው ካስታወሰ እነዚያን የግዴታ ማምጣት አለበት። ስጁድ ሰው ብቻውን ይጠግናል ወይ? ላ አይጠግናል። ያን የተረሳውን ማምጣት አለበት። ለምሳሌ አንድ ረካዓ ብንረሳ ያ የተረሳው ረካዓ ማምጣት አለበት። አርካን ሶላት ይታወቃሉ። القيام مع القدرة، تكبيرة الإحرام، وكذلك قراءة سورة الفاتحة
الركوع والسجود والرفع من الركوع والاعتدال بعد الركوع والجلسة بين السجدتين والتحية الأخير والترتيب والموالاة والتسليمتان እነዚህ ሁሉ أركان الصلاة ይባላል። ገብታችኋል አይደል? ስለዚህ እነዚህን እንትን ማድረግ እነዚህን የረሳ ሰው የግዴታ የረሳውን ማምጣት አለበት። ልክ እንዲሁ ደግሞ ስጁድ ሰህው ያስፈልገዋል። ሁለተኛ ምንድነው? ዋጅባት ሶላትን ቢረሳ ሰውየው እነዚያ ስጁድ ሰህው ብቻ ይጠግናቸዋል። የረሳናቸውን ማምጣት ይጠበቅብናል ወይ አይጠበቅብንም? ለምሳሌ ምን ምን ናቸው ከተባለ ዋጅባት ሶላት ጀሚዕ ተክቢራት ማዕዳ ተክቢረት الإحرام ከመጀመሪያው ተክቢረት الإحرام ውጭ ያሉት ሁሉም ተክቢራዎች እንዳለ ዋጅባት ሶላት ናቸው። እነዚያን ረስተናቸው ከሆነ ብናስታውሳቸው ስጁድ ሰህው ብቻ ይጠግናቸዋል። የመጀመሪያው ተክቢረት الإحرام እሱ ከአርካን ሶላት ነው። እሱ ስጁድ ሰህው ብቻ ይጠግነዋል ወይ አይጠግነው? ለምሳሌ ሰውየው ሲገባ ጊዜ ሶላትን አላሁ አክበር የሚለውን የመጀመሪያው ተክቢረት الإحرام ረስቶት ሳይል ዝም ብሎ መጣና እጁን እንደዚህ አድርገና ሶላት ጀመረ። ትዝ ሲለው ያናዳለ የግዴታ ቆሞ ያን አንድ ተክቢረት الإحرام ማምጣት አለበት። ዘቶች አለ አይደል? ሌሎቹንስ ቢያስታውስ ለምሳሌ እንዳላለ ሰሚ አላሁ ሊመን ሐሚዳ የሚለውን አላልኩም። ለምሳሌ ትዝ አለኝ እንደገና የግዴታ ሰሚ አላሁ ሊመን ሐሚዳ የሚለውን ማምጣት አለብኝ ላይ የለብኝም? ከዋጅባት ሶላት ስለሆነ እሱ ምን ይጠግነዋል? ስጁድ ሰህው ብቻ ይጠግነዋል። كذلك ልክ እንደው ከዋጅባት ሶላቶች መካከል التشهد الأول የመጀመሪያው ተሸሁድ የመጀመሪያውን ተሸሁድ ረስቶ ሰውየው ቆመ። ይሄ አብዛኞቻችን ስለሚያጋጥማቸው አዳምጡት። ለምሳሌ ዙህርን እየሰገድኩ ነው አለው። ሁለቱ ረካ ሰግጄ ሶስት አታያቱን ሳልቀራ ወደ ሶስተኛው ረካ ተነሳሁ። ትዝ ብሏችሁ ያውቃል? አጋጥሟችሁ ያውቃል? እንደዚህ እየሰገዳችሁ እያላችሁ አታያቱን ሳትቀሩ ወደ ሶስተኛው ረካ ተነሳችሁ። ምንድነው የምታደርጉት? በመነሳት ላይ ያላችሁ ትዝ ካላችሁ ቶሎ ቁጭ በሉና አታያቱን ቅሩ። ተነስታችሁ ሶስተኛው ረካ ጀምራችሁ እስከሆነ ትዝ ቢላችሁ የዛኔ ተቀመጡ፣ ሶላቱን ቀጥሉ። ከዚያስ መጨረሻ ላይ ስጁድ ሰህው ብቻ ይጠግናል። ሌላ ተህያቱ አምጣት ትባሉ ችግር የለም። ለምን ከተባለ የመጀመሪያው ተህያ ከዋጅባት ሶላት ስለሆነ፣ የመጨረሻው ተህያ እሱ ከአርካን ሶላት ነው። የመጨረሻው ተህያ የረሳ ሰው ማምጣት አለበት። ለምሳሌ ዙሁርን 4 ረካ ሰገድኩኝና መጨረሻ ላይ ተህያቱን ረሳሁት። ዝም ብዬ ረካውን እንደጨረስኩኝ ከስጁድ እንደተነሳ አሰላመትኩኝ። ትዝ ሲለኝ ተህያቱን አልቀራሁም። ምን ማድረግ አለብኝ? ያን የረሳሁትን ተህያ ማምጣት አለብኝ። ለምን? ከአርካን ሶላት ስለሆነ ያ የተረሳው ሩክን ማምጣት አለበት። አላሁ አክበር ላመጥቻ ተህያቱን ቀርቼ ከዚያ ስጁድ ሰህው አድርጌ አሰላምታለሁ ማለት ነው። ይሄ ነው አርካን እንትኖቹ በዋጅባት ሶላት እነዚህ ናቸው። ወቋቸው ጀሚዕ ተክቢራት ማዕዳ ተክቢራት አንዴ ልጨርስ። ሌላው ምንድነው? ከሶላት ተግባራቶች መካከል ሱነን ሶላት የሚባሉት ናቸው። ሱነን ሶላት የሚባሉት ሶላት ውስጥ የሚፈጸሙ ሱና ተግባራቶች ናቸው። እነሱን ብንረሳ ስጁድ ሰህው ያስፈልገዋል ወይ? ምንም አያስፈልገውም። ለምሳሌ ከሱረቱል ፋቲሃ በኋላ ሌላ ቁርአን መጨመር። ለምሳሌ በሱረቱል ፋቲሃ ብቻ መስገድ ትችላላችሁ። ታውቃላችሁ? ከሱረቱል ፋቲሃ በኋላ የሚጨመረው ምንድነው? ሱና ነው። ሱና من سنن الصلاة الذي يثاب به فاعله ولا يعاقب به تاركه ولا تسقط صلاته بذلك። ለምሳሌ ሱረቱል ፋቲሃን ቀራሁኝና ከዚያ በኋላ አልጨመርኩም፣ ትዝ አለኝ እንዳልጨመርኩኝ እንደገና ያ በቃ ሶላት የተበላሽታል ማለት ነው? በፍጹም አልተበላሽም። ስጁድ ሰህው ያስፈልጋል ወይ? አያስፈልገውም። ችግር የለም። ሌላ ልክ እንዲሁ ከሱነን ሶላቶች መካከል ከአንድ ጊዜ በላይ ሱብሓነ ረቢየል ዐዚም ወይም ሱብሓነ ረቢየል አዕላ ማለት ዋጅቡ ስንት ነው? አንድ ጊዜ ነው። ከዚያ በኋላስ መጨመሩ ሱና ነው። አንድ ጊዜ ብቻ እንዳልኩኝ ሱብሓነ ረቢየል ዐዚም ያልኩት አንድ ጊዜ ብቻ እንደሆነ ትዝ ካለኝ እንደገና ማምጣት አለብኝ ሌላ ሁለት ሶስተኛ መጨመር? ስጁድ ሰህው አያስፈልገውም። ምንም አያስፈልገውም። ዝም ብላችሁ ማሰላመት ትችላላችሁ። ይሄን ይመስላል። እነዚህ ሱነን ሶላት ይባላሉ። እሺ ምን አልሽኝ? የመጨረሻ ጥያቄ ጠይቅሽ። የመጨረሻ ነው እህቴ። እኔ ሐጅ አላደረኩምና ለአባቴ ግን ምን አልሽኝ?
እኔ ሐጅ አላደረኩም እና ለአባቴ ሐጅ ላኩት እና ይሄ አይሆንም ያንቺ ሐቅ መውጣት አለብሽ መጀመሪያ ምናምን ተባልኩኝና እንዴት ነው ይሄ ነገር? የት ነው ያለሽው? ውጭ ነኝ እንግሊዝ ሀገር እና መውጣት አልችልምና ለአባቴ ግን ብር ልኬ ሐጅ አስደረኩት። በጣም ወሳኝ የሆነ ነው የኔ ሐጅ ሳልወጣ በጣም ወሳኝ የሆነ ጥያቄ ነው። መልሱን አዳምጡ። አንድ ሰው ያለበትን ግዴታ የራሱን ሳይፈጽም ለሰዎች ማመቻቸት ይችላል ወይ? ለምሳሌ እኔ ሶላት አልሰገድኩም ግን ስገድ ብዬ ለወንድሜ ያመቻቸውለት ይሄ ለእኔ እንትን እኔን አያድነኝም። ይሄ መጀመሪያ እኔ ግዴታ ፈጽም አለብኝ። ይፈቻል አይደል? ዋጅባት ተግባራቶችን ሰውየው ሌሎችን አስቀድሞ ስራ ይሄንን እንካ ማለት አይችልም። የራሱ ግዴታ ከደረሰበት የዛን የመጀመሪያ ግዴታ ራሱ መፈጸም አለበት። ሐጅ ለምሳሌ አቅሟ ደረሰ አንድ ሴት መጀመሪያ ማነው ቅድማ ያለበት? ራሷ መጀመሪያ ታደርጋለች፣ ከዛ ቤተሰቦቿን ታስደርጋለች። ነገር ግን መህረም ከሌላት የዛኔ ቤተሰቦቿን ታስቀድማቸዋለች። አባቷ ለምሳሌ አለ ሐጅ ማስደረግ አቅሟ ያላት ገንዘቡ ለአንድ ሰው ብቻ ነው። ሴት ለራሷ እንዳታደርግ መህረም የላትም ወደ መካ ሄዳ ለማድረግ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ላ ቱሳፊሩ ልመርአ ትኡሚኑ ቢላሂ ወልየውም ልአኺር መሲረት የውም ዐ ለይለቲህ ኢላ መዐ ዚ መሕረም አሉ። በአላህና በመጨረሻው ቀን የምታምን የሆነች ሙስሊም ሴት አንድ ቀን ከነሌሊቱና ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም አሉ። አንድ ቀን የሚለውን ዑለሞች 80 ኪሎ ሜትር እንደሆነ ተናግረዋል። ከ80 ኪሎ ሜትር በላይ የሚርቅ ከሆነ ከመካ ላላችሁበት ቦታ የዛኔ መሕረም ያስፈልጋቸዋል፣ ዘመድ ያስፈልጋል። ወይ ባልሽ ወይንም አባትሽ ወይንም ወንድምሽ ወይንም አጎትሽ ከነዚህ አንዱ ካለ ከነሱ ጋር አብረሽ ደስ ታደርጋለሽ። ከ80 ኪሎ ሜትር በታች ቅርብ ከሆነስ የዛኔ መሕረም ያስፈልግም። ሴቶች ሰብሰብ ብለው ሐጅም ሆነ ዑምራ ሄደው ማድረግ ይችላሉ። ነገር ግን ያለችው አሁን እሷ እንግሊዝ ሀገር ነው አለች። ስለዚህ መሕረም ያስፈልጋል። ያለው ወጪ ደግሞ ለአንድ ሰው ነው። ስለዚህ ማነው የሚቀደም የምታስደርገው? ራሷ እንዳትሄድ ብቻዋን መሕረም ያስፈልጋል። ስለዚህ የዛኔ አባቷን ታስደርገዋለች ማለት ነው። ለራሷስ የዛኔ መሕረም በሚኖራት ጊዜ ከባሏ ጋር ማድረግ ከቻለች ወይም ደግሞ አንድ ቤተሰብ ክፍል ጋር ሄዳ ማድረግ ከቻለች የዛኔ ጠብቃ ታደርጋለች። እሱ ይሄ ነው። ስለዚህ ሐጅ በሴቶች ላይ አቅሙ ሲኖራቸው ጊዜ ብቻ ሳይሆን መሕረም ሲኖራቸው ጊዜ ነው ግዴታ የሚሆንባቸው። ካልሆነ ግዴታ አለባቸው ወይ? ላ የለባቸው። ጀዛከላህ ኸይር። አላህ ይዚደክ ዒልም ፈውቀ ዒልመክ ወጀዐለክ ናፊዕ ሙንተፊዕ ኢንሻአላህ። ባረከላሁ ፊክ። ሰላም አለይኩም። ልቀጥል? እንዳትቀጥይ ጀምሪ። መቼ ጀምርሽ? ሰላም ብያለሁ። ሁሱ ሰላም ነው? ሰላም። እንዴት ነሽ? ሶቢላ እባላለሁ ከአዲስ አበባ ነው። እሺ። እኔ ምን መሰለህ ጥያቄ፣ እኔ አሁን የምኖረው ትዳር ውስጥ ነው ገባ? እሺ። ግን ባሌ ክርስቲያን ነው፣ እኔ ሙስሊም ነኝ። እሺ። እና ልጆችም አሉኝ። ግን ቤተክርስቲያን አልሄድም ማለት ልጆቼንም ያው እሱ ከሚከፋው ብዬ ነው እንደዚህ ጠናቁስ ላይ ተጠምቀዋል ልጆች። ግን እኔ አላምንበትም ገባ? እኔ ያን የመጣሁበትን ስለሆነ የማውቀው፣ ግን ይሄኛውንም አልያዝኩትም ከዛኛውም አልሆንኩም። እና ምን ትለኛለህ ነው ጥያቄ። እሺ እንግዲህ ዓለም ላይ ስንፈጠር ጊዜ ፈጣሪ የፈጠረብን ዓላማ አለ። ዝም ብሎ በከንቱ አይደለም የፈጠረው። ነገር አለ። ከሞት በኋላ የምንሄድበትን ቦታ አለ። አላህ ለምንድን ነው የፈጠረን? እዚህ ዓለም እንድንመጣ ያደረገን ከተባለ ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊያዕቡዱን አለ። ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። የሰው ልጅ ቆም ብላችሁ አስቡ። ለምንድን ነው እዚህ ዓለም ያመጣኝ አምላክ? ዝም ብሎ በከንቱ አላመጣንም። እኔ ይህን ሞባይል ሰርቶ አንድ ሞባይል ባለቤት ዝም ብሎ በከንቱ ሰራው። ዓላማ አለው ከበስተጀርባው። ለዚህ ዓላማው ሊውል ይገባል። መኪና ሰራ አንድ ሰው ዝም ብሎ ሰርቶ ሊያስቀምጠው ነው? ላ ጥበብ አለ ከበስተጀርባው፣ ዓላማ አለው ሊያሽከረክረው ሊገለገልበት። ከዛሊክ ይህን የሚያክል ድንቅ ፍጡር አላህ ሱብሓነሁ ወተዓላ የሰው ልጅን የፈጠረው የሚገርም አይምሮን የሰጠው ነገራቶችን እንዲያስተውልና እንዲያገናዝብ ያደረገው ዝም ብሎ በከንቱ እንዳይመስላችሁ ለትልቅ ዓላማ ነው። ከበስተጀርባችሁ ከሞት በኋላ ትልቅ ድግስ አለባችሁ። ወይ የእሳት ድግስ የዘላለም ወይም የዘላለም ጸጋ ድግስ አለላችሁ።
ታዲያ ሄደን ያወቀ ሰው ከሞት በኋላ ህይወት እንዳለ ያወቀ ሰው እንዴት ነው በራሱ ላይ የሚቀልደው? እንዴት ለጊዜያዊ ለአጭር ዓመታት ብሎ አምላኩን ክዶ እንዴት ይኖራል? ወይንም የአምላኩ የማይፈልገውን ስራ እየሰራ እንዴት ይኖራል? አላህ ስብሐነሁ ወተዓላ የሌላ እምነት ተከታዮችን ማግባት እርም አድርጓል፣ ሐራም አድርጓል። በሱረቱል በቀራ ላይ ሲናገር ምን አለ? ወላ ተንኪሑል ሙሽሪካት ሐታ ዩእሚንነ ወለአመቱን ሙእሚነቱን ኸይሩን ሚን ሙሽሪከትን ወለው አዕጀበትኩም ወላ ተንኪሑል ሙሽሪኪነ ሐታ ዩእሚኑ ወለዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ኡላኢከ የድዑነ ኢለናር ወላሁ የድዑ ኢለል ጀነቲ ወልመግፊረቲ ቢኢዝኒህ ወዩበይኑ አያቲሂ ሊናሲ ለዐለሁም የተዘከሩን ይላል። በእኔ በአላህ ላይ የሚያጋሩ ሰዎችን እስካላመኑ ድረስ በፍጹም እንዳታገቡ ይላል። እነዚህ ሰዎች ወደ ገሃነም እሳት ነው እንደሚጠሯቸው አለ። እኔ ደግሞ ወደ ምህረቴና ወደ እዝነቴ ነው የምጠራቸው አለ። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል። የእናንተ ለእነርሱ አይፈቀዱም፣ የእነርሱም ለእናንተ አይፈቀዱም ይላል። ወላ ቱምሲኩ ቢዒሶሚል ከዋፊር ይላል። ከካህዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ይላል። አንዲት ሙስሊም ሴት ከሌላ እምነት ተከታይ ጋር አግብታ እየኖረች ከሆነ እያደረገች ያለችው የእያንዳንዱ ቀን ግንኙነት እንደ ዝሙት ከአላህ ዘንድ እየተጻፈ እንደሆነ ታውቃላችሁ። እንደ ዝሙት እየተጻፈ ነው እያንዳንዱ ህይወቷ። ዝሙት ወዴት ነው የሚያስገቡት? ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሰአ ሰቢላ። እና ከዚህ ህይወት እንዲህ አይነት ህይወት ውስጥ ያላችሁ ካላችሁ ውጡ። መጀመሪያ በእርግጠኝነት ሲቀርቧቸው ጊዜ የሚቀርቧቸው እንሰልምላቸዋለን በሚል ነው። መቼም ሴት ልጅ ወንድ ልጅን ሄዳ አትጨነጭም። ነገር ግን ወንድ ልጅ ነው ቀርቦ የሚመጣው። የዛን በሚመጣ ጊዜ እምነቷን በጣም ተጠብቃለች። ሴት ልጅ ጠንካራ ነበረች። ከጊዜ በኋላ ግን እሰልምልሻለሁ በሚል ይቀርቧቸዋል። ከዚያ ራሳቸውን ህይወት ከጀመሩ በኋላ አሁን እንደፈለግሽ ከፈለግሽ ሂጂ ከፈለግሽ ወደ እኔ ነይ ይላታል። አንዳንዱ ሊያስገድዳት ሁሉ ይችላል። ካልሆነ እንለያያለን ይላታል። ከዚያ በኋላ እንዲህ አይነት ህይወት ውስጥ የማትፈልገው ህይወት ውስጥ እንድትገባ ትሆናለች። የወንድ ጓደኛ የያዛችሁ ካላችሁ የሌላ እምነት ተከታይ ወንድ ቢሆን ሴት ልክ ነው ደግሞ ትዳር ውስጥ ካላችሁ ወላሂ ላዚም የጀሃነም መንገድ ላይ ነው ያላችሁ። አላህ ቃል በቃል የተናገረው እነዚህ ወደ ጀሃነም እሳት እየጠራቸው ያለውና ተጠንቀቁ ተናግሯል። አላህ ስብሐነሁ ወተዓላ የካደን አካል የትዳር አጋር አድርጎ መያዝ በፍጹም አይፈቀድም። በዚህ ትዳር ውስጥ ያለ ሰው ካለ አላህን የሚያምንና አላህን የሚፈራ ከሆነ መውጣት አለበት። ዳዕዋ አድርጊለት፣ ከቻልሽ ምከሪው፣ አስመከሪው። ተጨማሪ ጥያቄ አለ። እምቢ ካለ ግን ከዚህ ከሰው ጋር ማለት ዝም ብሎ እሺ፣ ተጨማሪ ፈቀድክልኝ? ሰላም። እሺ። እና ተጋብተን ስንኖር 10 ዓመታችን ነው። የመጀመሪያ መንታ ልጆችና አሁን ሁለተኛ ደግም ያለው ግን ልጆችም እንደነገርኩ ነው። ምንም እኔ ስለማልን አይሄዱም ቤተክርስቲያንም እና ጎረቤት ምናምን ይገፋፋኛል። ለምንድን ነው የማትሄጂው ምናምን፣ ግን አልሄድም። በቃ ሂጄ የሆነ ቀን ራሱ ሂጄ እንደዚህ ብለውኝ ምናምን ከመከሩ በኋላ ሂጄ ስመጣ ራሴን ያመኛል። ግን እኔ መመለስ የምፈልገው ወደዚህ ወደ ነበርኩበት ነው። ግን የልጆች አባት ደግሞ በጣም ሲበዛ ጥሩ ሰው ነው እና እንዴትስ ብለየው እንደገና ደግሞ ወደ እኔም ለማምጣት ብሞክር እሺ የሚልም አይመስለኝም። እና ምን ትመክሩኛላችሁ ነው? እሺ እዚህ ዓለም ስትኖሪ ቀደም እንዳልኩት ለፈጣሪ ትእዛዝ ማድረግ ነው የሰው ልጅ አለበት። ገብቶሻል አይደለ? ከሞት በኋላ ህይወት አለ እያልኩኝ ነው። ከሞት በኋላ ህይወት ያለው ሰው ነገ ከፈጣሪ ፊት እንደምንቆም ያስተዋለ ሰው ያወቀ ሰው እንዴት ከፈጣሪ ፊት የሚያሳፍረውን ነገር ዛሬ በምድር ላይ የሚያደርገው? አላህ በቁርአን ላይ ሲናገር ኢን ኩሉ መን ፊ ሰማዋት ወልአርድ ኢላ አቲ ረሕማን ዓብዳ ይላል። በሰማያት በምድር ያለ አንድን ፍጥረት አይኖርም የኔ ባሪያ ሆኖ ከፊቴ የሚመጣ ቢሆን እንጂ ትንሣኤ ቀን እያለ ይናገራል። ወኩሉሁም አቲሂ የውመል ቂያመቲ ፈርዳ አለ። ሁላቸውም እያንዳንዳቸውን ፍጥረት ሁሉ በተናጥል ከእኔ ፊት የሚመጡበት ቀን አለ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ማ ሚንኩም ሚን አሐድን ኢላ ሰዩከሊሙሁ ረቡሁ ለይሰ በይነሁ ወበይነሁ ተርጅማን አሉ። ከእናንተ ከፍጥረታት አንድም ሰው አይኖርም ነገ የትንሣኤ ቀን ያለማንም አስተርጓሚ አምላኩ አላህ ፊት ለፊት የሚያናግረው ቢሆን እንጂ አሉ። ያችሁ እና ስለዚህ የዛኔ ከፊቱ ቆመሽ አንተ ያላዘዝከኝን የትዳር ህይወት መስርቼ እየኖርኩ ነበር ስትይ ጊዜ አቋምሽ ምን ይሆናል? ስለዚህ ከሞት በኋላ ያለውን ህይወት አስባችሁ ከፈጣሪ ፊት መቆም እንዳለ አስባችሁ የዛኔ የሚያስቀይም የሆነ ነገር ዛሬ ላይ አትስከች እና እህት ከቻልሽ ዳዕዋ አድርጊለት፣ ምከሪው፣ አስመክሪው። ወደ ዲንሽ ተመለሽ፣ ወደ አላህ ተመለሽ።
ወደ እስላም ተመለሽ። ልጆችሽንም በእስላም ላይ እንዲያድጉ አድርጊያቸው። መከረሽው አስመከረሽው እምቢ ካለ ምንም ማድረግ አይቻልም። የፈጣሪን ትእዛዝ የቀረሽችን ዘመንሽን ጠብቀሽ ኑሪያት። እስከ ዛሬውን ወደ አላህ ተውበት አድርጊ። አሁን ያለሽበት መንገድ ብትሞች ወላሂ በጣም አደጋ ነው። በጀሃነም መንገድ ላይ ነው ያለሽው። ቅድም እንደተናገርኩት የቁርአን ያ ነው። እሺ እሺ፣ ሁሱ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ አንድ ልጅ ኒካህ ማለት ሽማግሌ ተልኮላት ቤተሰብ ደግሞ እሱ ደረሳ ነው ምናምን በሚል ምክንያት ለሱ አልሰጥ ይላሉ። ግን የዲን ሰው በመሆኑ ነው እምቢ ያሉት ገንዘብ ስለሌለው እና እቺ ልጅ ከኛና ከሱ አንድ ሰው መረጪ አሏት። እሷ ደግሞ ለዲኗ ስትል እሱን መረጠች እና የሸሪዓ ፍርድ ቤት እሷ አሁን ማለት እንደ አሰቡና የእናትና የአባትን ሐቅ አለመጠበቅ ይባላል ወይ? ይሄ ሐቃቸውን መጣስ ነው ወይ? ግልጽ አይደለም። የማስተዳደር አቅም የለውም አለው ማለት በማለት ከተማ ሰው እንትን እንደዚህ ነው የሚኖረው፣ ግን የራሱ እንትን ሀገር ቤት አለው። ግን እሷ አሁን እዚህ ነው የሚያውቃት፣ እዚህ በሚኖርበት ሰፈር ማለት ነው። እሺ ይኸውልሽ እህት፣ ነቢያችን ሰለላሁ ዐለይሂ ወሰለም የመዳርን ኃላፊነትና ለወላጆች ሲሰጡ ጊዜ የተናገሩት ነገር አለ። ኢዛ ጃአኩም መን ተርዶነ ዲነሁ ፈስአሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ስነ ምግባሩንና ዲኑን ሃይማኖቱን የምትወዱለት አይነት መልካም ሰው መጥቶ ልጃቸውን ለትዳር ከጠየቀ ዳሩት ብሏል። ሶስተኛ መስፈርት ምንድነው? የማስተዳደር አቅምና ችሎታ ሊኖረው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ያ ማዕሸረ ሸባብ መን ስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሶም ፈኢነሁ ለሁ ዊጃር። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻ ጣጣ መቋቋም የሚችል ካለ ያግባ። አየሽ። ስለዚህ ወላጆች ልጃችንን ሊያስተዳድር ይችላል አይችልም ይሄ ሰው ብለው የማጣራት ሐቅ አላቸው። ልጁ የት እንደምትወድቅ ማወቅ አለበትም። አንድ ሰውም ሊያገባ የሚችለው የራሱን የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። የማይችል እስከሆነ ጾም ይጾም አሉ ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ አንዳንድ እናትና አባቶቻችን ይሄ ልጅ ማስተዳደር ይችላል አይችልም ብለው ሲጠይቁ ገንዘብ ፈላጊ ናቸው ብላችሁ አትወንጅሏቸው። ገንዘብ ፈላጊ አይደለም። የአንቺን ህይወት ግን የት መውደቅ እንዳለብሽ ስለሚያውቁ ነው። ዲኑን ጠልተው ዲኑን አልፈለጉም አይባልም። ዲን በጣም ይወዳሉ እንጂ ነገር ግን ሰውዬ ማስተዳደር ካልቻለስ ሐታ ለምን ሱሐባ አይሆንም። ማስተዳደር ካልቻለ እንዳታገቢ ማስተዳደር አይችልም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ፋጢማ ብንት ቀይስ መጣች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር جاءت فاطمة بنت قيس إلى النبي صلى الله عليه وسلم وقالت يا رسول الله خطبني ثلاثة معاوية وأبا جهم وأسامة بن زيد. فاطمة بنت قيس متاچنا ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር አንተ የአላህ መልእክተኛ ሆይ ሶስት ሰዎች ለትዳር ጠይቀውኛል፣ የትኛውን ላግባ ብላ አማከረቻቸው። ማን አሏት? አንደኛው ሙዓዊያ፣ ሁለተኛ አቡ ጀህል ሳይሆን አቡ ጀህል ሚም ነች መጨረሻዋ፣ ሱሐባ ነው፣ አቡ ጀህልን አይደለም። ሶስተኛ ማን ነው? ኡሳማ። ሶስቶቹ ጠይቀውኛል፣ የትኛውን ላግባ አለች። እንግዲህ ሱሐቦቻቸው ናቸው፣ ያውቋቸዋል። ያማከረችው ሴት የት መውደቅ እንዳለባት ነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው ልታማከር በታ ነው፣ ሊነግሯት ይገባል። እውነት ሊደብቋት አይገባም። አሁን ባህሪያቸው ሊነግሯት ነው። አማ ሙዓዊያ ፈሰዕሉኩን ላ ማለ ለሁ አሉ وأما أبو جهم فلا يضع العصا عن عاتقه وفي رواية أخرى فضراب للنساء فانكح أسامة. نبيات صلى الله عليه وسلم بالمكر سقط معاوية فصعلوك يعني فقير لا مال له ገንዘብ የለውም ድሃ ነው ማስተዳደር አይችልም መሆን አንቺን አሏት። ያቸው አይደለ ሁለተኛውን ምን አሉ? አቡ ጀህል ግን እሱ ደግሞ ሴት ይደበድባል አሉ። ያገባና ይደበድባቸዋል። ይሄን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለማግባት ይሄ ሰው ብቁ አይደለም አሉ። ሴትን መደብደብ በፍጹም የትክክለኛ ባል መገለጫ አይደለም። በሌላ ሐዲስ ላይ فضرب يعني فلا يضع العصا عن عاتقه ይሄ ቅንያዊ ንግግር ነው። ምን ማለት ነው?
ከትከሻው ላይ በትርን አያወርድም እሱ ብለው ገለጹት። ያ ማለት በሌላ ሐዲስ ላይ እንደተረጎሙት ፈضራቡ ሊኒሳ ሴትን ይመታል ማለት ነው። ስለዚህ በአንድ አግቢ አሏት፣ ፈንኪሂ ኡሳማን አግቢ አሏት። ስለዚህ አንድ ሰው ልጁን ለትዳር መጥቶ ከጠየቀው ገንዘብ አለው የለም ወይ ነው፣ ልጁን ማስተዳደር ይችላል አይችልም፣ ልጅን ቢያገባት ይሄ ሰው ብሎ ቢጠይቅ ወላጆች በክፋት አትዩባቸው። ነገር ግን አንዳንድ ወላጅ አለ የግዴታ በጣም ሀብታም መሆን አለበት ምናምን፣ እነዛን አይደለም። ልጁ ራሱን የቻለና የማስተዳደር አቅሙና ችሎታው ካለው ሚስቱን ማስተዳደር የሚችል ከሆነ በመጠኑ ካለው የዛኔ ይዳሩት። ይፈቻል። የግዴታ ግን የሌለ ባለ ሀብት መሆን አለበት ብለው ምናምን እንደዚህ ካጋነኑ ይሄ መከልከል አይችልም። በዚህ እሺ። ሁለተኛ ጥያቄ ደግሞ አንድ ሐፊዝ የሆነ ሰው በህልሙ ቁርአን ሲጠፋበት ያያል፣ ግን ደንግጦ ሲነሳ ያንን ቁርአን መቅራት ይችላል። ይሄ ነገርስ እንዴት ነው ማለት ነው? ህልም አልፈታም ከይቅርታ ጋር። ህልም ማለት እንዲህ ሊሆን ይችላል ወደፊት ወይንም እንዲህ ነው ይሄ ነገር ብለው ግምታዊ ነገራቶችን መናገር እስከሆነ ድረስ እኔ ግምታዊ ነገር መናገር አልፈልግም። በቁርአንና በሐዲስ ላይ የጸደቀ የተረጋገጠ ያንን ነው የምንናገረው። ሌላ ነገር በህልሙ ሙራጃ ማን ነው እንደጠፋበት ካየ ይሄ ሰው ሙራጃ ያድርግ። ቁርአን ሰውየው እንዳይጠፋበት ሙራጃ ማድረግ እንዳለበት ቁርአንና የሐዲስ ምክሮች ስላሉ እና ሙራጃ ያድርግ። ተዓህድ القرآن አለ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ጠብቁት፣ ያ ማለት እንዳይጠፋባችሁ ሙራጃ አድርጉት ማለት ነው። فإنه أشد تفلتا من الإبل المعلقة እርሱ ልክ ከታሰረች ግመል በላይ የበለጥ ፈትላኪና ብላጭ ነውና፣ ያ ማለት ሙራጃ ማታደርጉት ከሆነ ይጠፋችኋል ነው። የታሰረች ግመል ፈታ በግድ እንትን ብላ እንደምታመልጥ ሁሉ ልክ እንደዛው እናንተ ሙራጃ አድርጋችሁ ካልያዛችሁት እርሱም ልክ ግመሏ ፈታ እንደምትሄድ በምሳሌ የገለጹት ነው። ከእናንተ ማይምሮ አምልጧችሁ ይሄዳል እያሉ ሙራጃ ማድረግ እንዳለባችሁ ያስተምራሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሙራጃ አድርጉ በየጊዜው። እሺ የማርያም ሰላም፣ እንዴት ነሽ? የማርያም አለ ጥያቄ ጠይቄ ነበርና ሳትመልስልኝ ወረድኩ። እሺ ጥያቄሽ ምንድን ነው? ጥያቄ በእናንተ ሃይማኖት ሰው ያላመነ ግደሉ ይላል አይልም። ለምን ግደሉ ይላል? ያላመነን ግደሉ አይልም። አላህ ሱብሓነሁ ወተዓላ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የተሳደበ ነብይን ራሱ የተሳደበ ነብዩ መሐመድን ራሱ የተሳደበ ግደሉ ይላል ሃይማኖት። የት ጋር ነው የሚለው? እሱን አመጣልሃለሁ። እሺ ሳይ ችግር የለም። ሌላኛው ጥያቄ ደግሞ አራት ማግባት በእናንተ ይቻላል? አራት ነው? አራት። እሺ የመጀመሪያውን አትጨርሽም? ማግባት ይቻላል እና ቁርአን መጀመሪያ ለማን ነው የወረደው? እሺ የመጀመሪያውን እንጨርስ። መጀመሪያ የቱ ጋር ነው እንደሱ የሚለው ነው መሐመድን የተሳደበ ግደሉት የሚለው? አይ ትንሽ ጠብቀኝ። አየሽ እስከዛ ድረስ እኔ ሰላም አለኝ እያወራሁ ነው። አንዴ ከእንግዲህ ይተፈታል። እስከዚያ ድረስ አንዴ እቺ ልጋብዝሽ። እሺ መለስ በቃ እስክትመለስ ድረስ አንዴ እቺ ልጋብዝሽ ነው። እሺ እቺ ምን ትላለች መሰለሽ? እግዚአብሔርን የሚሰድብ ይገደል ይላል እግዚአብሔር። ያው የእግዚአብሔርን ቆይ ምን ታድርግ የሙሴ ህግ ነው። እኔ የጠየኩት ስለ ቁርአን ነው። በአዲስ ኪዳን እንጂ የምመራው በሙሴ ህግ በብሉይ ኪዳን አይደለም የምመራው። ገባህ? ምን ታድርግ አንዴ ቆይ የእግዚአብሔርን ስም የሚሰደብ ፈጽሞ ይገደል ይላል። ያ እግዚአብሔር የሰደበኝን ግደሉልኝ እያለ ነው። ስለዚህ እግዚአብሔርን የሰደበና ይገደል አላህና መልእክተኛውን የሰደበ ይገደል። እኔ በቅድመ የጠየኩ ስለ ቁርአን ነው። ሲቀጥል ደግሞ ይሄ የብሉይ ኪዳን ነው። እኔ በብሉይ ኪዳን አልመራም ማለት በአዲስ ኪዳን አንቺ ትመሪያለሽ አትመሪም ሳይሆን አዳምጪ። ይህን ህግ ማን ያወረደው? ይህን ህግ ማን ያወረደው? ሄሎ ሜቱናችሁ ሜቱናችሁ ይህን ህግ ማን ነው ያወረደው? የማርያም እኔ ስለ ብሉይ ኪዳን ምን አገባኝ? ኦኬ
እነሆ ትጸንሻለሽ ወንድ ልጅንም ትወልዳለሽ ስሙንም አማኑኤል ትለዋለች የሚለውን ትቀበያለሽ? ብሉይ ኪዳን ላይ ያለውን ለክርስቶስ ትንቢት የተነገረለት ስለዚህ እሱ እኮ ትንቢቱ ተፈጽሞ አለፈ ተሰቀለ በክርስቶስ ድነናል ብለን ነው ምናምን። እኔ አሁን የጠየኩ ከቁርአን ነው። ቁርአን ለምንድን ነው ግደሉ ይላል? አይልም ካልከኝ ደግሞ ሰሞኑን ራሱ እፎይ ላይ የሞት አዋጅ ያወጃችሁበት ማለት ነው ቁርአን ስለሚፈቅድልን ለዛውም ከቁርአን አውጥቶ ስለተናገረ አምጪና ሳይል በቃ ትልቁ ያድርግሽ እውነቱን ስለተናገረ ማለት ነው። ሳውጭና ሳይልና ቶሎ ያ እኔ ግን አሳየሽ እግዚአብሔር እኔን የሚሰድብን ግደሉት እንዳለ ይሰየፋል። እግዚአብሔርን የሰደበ ሰው ትልቁ ላይ ነሻን አውጭና ሳይን። እሺ ሰይ ያላ ጥያቄ ያለው ጠይቅ። እስከዛ ወአለይኩም ሰላም። አፎን ወንድሜ ልጠይቅና ትጠይቃለህ። እኔ ባለትዳር ነበርኩና እንትን ስመለስ አስገባኝ። እሺ እሺ እና የሆነ ልጅ ካንተ ጋር ገብታ ስለ ኒካ ጠይቃ ነበረ። አንድ ባል የማይሰማ ምን ይሆናል ወይም ኒካው እንዴት ይሆናል ብላ ኒካው እንደገና ታደስ ምናምን ብላት ነበረ። ያን ሳይ እኔ ግን ልክ እንደሚሰግድ ነው የሰማሁት። አጎቱም ጭምር ስለነበረ የሚያውቀው ይሰግዳል ምናምን ሲሉ ተጋባን ማለት ነው። ተጋብተን ሳየው አይሰግድም። ይምክን ወር በሁለት ወር ጅምዓ ወይ ምናምን ነው የሚሰግደው። ከዛ እኔ አንዳንዴ መስጊድ ይሄዳል። ያን ያክል አላውቅም፣ ግን እንደዚህ አንዳንዴ ዱዓ ሲያረጉልኝ አንድ ሴት የማይሰግድ ባል ከያዘች እየሰገደች ከሆነ ሶላታ ተቀባይነት የለውም። ውሻና ድመት አብረው እንደማደር ማለት ነው። እዚህ ጋር ምን ትለኛለህ? እሺ ሶላቱ ተቀባይነት የለውም የሚለው ስህተት ነው። እሺ ነገር ግን ሶላት የማይሰግድ ሰው ጋር አብራ መኖር ይፈቀድለታል ወይ? አይፈቀድም። ዳዕዋ አድርጋለት መክራው አስመክራው እንዲሰግድ ከሰገደ ሰየው። አይ አልሰግድም ብሎ እምቢ ካለ ግን የዛኔ ከዚህ ሰውዬ መለየት አለባት፣ ፍች መጠየቅም አለባት። ምክንያቱም ሶላት የማይሰግድ ሰው ሙስሊም አይደለም፣ ካፊር ነው። ነብዩ ሰለላሁ ዐለይሂ ወሰለም አልአህድ الذي بيننا وبينهم الصلاة فمن تركها فقد كفر ብለዋል። ሶላትን የተወሰው በእርግጥ ከፍሯል ብለዋል። ስለዚህ ከሱ ጋር አብራ ህይወትን መቀጠል አይቻልም። قال الشيخ ابن عثيمين لا يجوز للمرأة المسلمة أن تبقى مع رجل لا يصلي الصلاة لأن تارك الصلاة كافر كفر أكبر المخرج من الملة الإسلامية. مسلم የሆነች ሴት ሶላት ከማይሰግድ ሰው ጋር አብራ መኖር አይፈቀድላትም። ምክንያቱም ሶላት የማይሰግድ ሰው ካፊር ነው። ካፊር የሆነ ሰው ጋር ሙስሊም መኖር በፍጹም አይፈቀድም። እሺ ይመስላል። እሺ አሁን ስደት ላይ ስለሆንኩ ያንን ሪከርዱን ስልክለት እሱ ሰግዳለሁ ቢለኝ ይህ ኒካ አለ የፊቱ ኒካ አለ ወይስ ኒካ የለንም እና እንደገና ነው የምናሳድሰው? በማይሰግድበት ሁኔታ ከሆነ የታሰረው እና እስካሁን በዚያ ሁኔታ ላይ ከሆነ ኒካውን እንደገና መታደስ አለበት። እኔ ትቼ የመጣሁት በዛ ሁኔታ ነው። ከመጣሁ ግን 2 ዓመቴ ነው። ይሄንን ስለው ደግሞ ሰግዳለሁ ሊለኝ ይችላል። ነገር ግን ይስገዳል ስገድ እኔ ስለማላቅ ሲመስለኝ የማይሰግድ ነው የሚመስለኝ። በሆነ ሰዓት ላይ በሶላት ሰዓት ላይ ምናምን ሲደውል እንደዚህ ኒካሁ ሶላት መጀመሩ መስገዱ ማለት ይረጋገጥና በዛ ኒካሁ ይታደሳል። እሺ የእህቴን ጥያቄ ጠይቅና እወጣለሁ። እህቴ ደግሞ በባህር እየመጣች እንደዚህ የሆነ ቦታ ላይ ሲያዙ ሙስሊሞች ናቸው የያዛቸው። ነገር ግን ማርያምን ካላችሁ እናንተ ጾታዊ ጥቃት አይደርስባችሁም በሉ ተብሎ ተገዳው። ከዛ ያችሊ ለማለት ከውስጥ አይደለም ያልኩት፣ ግን ማርያምን አልኩኝ ነፍሴን ለማዳን እናንተ ያለው ወይ ሻሃዳ መያዝ አለብኝ። እሺ አንድ ሰው ተገዶ ህይወቱን ለማትረፊያ ቢናገር እንደ ወንጀል አይቆጠርበትም። አላህ ሱብሓነሁ ወተዓላ ነህል ላይ ተናግሯል። من كفر بالله من بعد إيمانه إلا من أكره وقلبه مطمئن بالإيمان ولكن من شرح فعليهم غضب من الله ولهم عذاب عظيم لهم عذاب شديد. ለአጠቃላይ ተገዳ ከሆነ ያለችው ያለ ፍላጎቷ ከፍራለች አይባልም። ሻሃዳ መያዝም አይጠበቅባትም።
በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች በዚህ መልኩ አዛ ተደርገው ነበር። የአማልክቶቻችንን ስም ጥሩ ካልሆነ እንገላቸዋለን ተብለው ነበር። ሱመያ ተገደለች፣ ያሲር ተገደለ። አማር ተረኛ ሲቀርብ ጊዜ ሁበል አለላቸው። በጊዜው ሲያመልክት የነበረውን ጣዖት ትልቅ ጣዖት ጠራላቸው። ከዚያም ለቀቁት። በዚህ ጊዜ ሰሃቦች ምናሉ ارتد عمار كسلمنا فنقت تملسكوا بلاورو فبلغ ذلك النبي صلى الله عليه وسلم يهم ولا نبيات صلى الله عليه وسلم قال الرسل فقال النبي صلى الله عليه وسلم ادعوا لي عمارا نبيات صلى الله عليه وسلم بزي عمار انطروا لي يعلم تترف فدعي به وقال له النبي صلى الله عليه وسلم النبي صلى الله عليه وسلم بنعرف هل قلت ذلك النبي صلى الله عليه وسلم بنعرف إهني الكون ነፍስህን ለማትረፍ ብለህ ነው ሳታምነበት በውስጥህ ወይንስ በውስጥህ አምነህበት ነው ያልከው አሉት። ወላሂ ያ ረሱላህ ቁልቱሃ ለነጅ ነፍሲ ራሴ ለማዳን ብዬ የተናገርኩት ቃል እንጂ ወቀልቢ ሙጥመኢንን ቢልኢማን ልቤ በኢማን በኢስላም ላይ እንደጸና ነበር አላቸው። ግን እናትና አባቴን ፊቴ ሲገድሏቸው ሳይ ነፍሴን ለማትረፍ ብቻ ነው የተናገርኩት አለ። ያ ዐማር አሉት ነቢ ሰለላሁ ዐለይሂ ወሰለም አንተ ዐማር ሆይ ኢን ዓዱ ፈዑድ ለሁ ከተመለሱ አንተም ተመለስላቸው አሉት። አልከፈርክም። ስለዚህ ልጅቷ አልከፈረች። እሺ ስለ አባቴ ደግሞ ልጨምር። አባቴ ድሮ እንደዚህ ማለት ብዙ እውቀት የለም ገጠር ላይና ኒካ ያለው ከኒካ ላይ ሌላ ሴት ጋር ያድራል በዝሞት። ከዛ እንዳጋጣሚ ጥንስ ተፈጥሮ ልጁ ሄዷል። አሁን የአባቴ መንገድ በጣም ከባድ ነው። አፋቅቼ አልነግርም። ግን እንዴት አድርጌ ያንን ወንጀልን እኔ እስትግፋር መጠየቅ እችልለታለሁ ወይስ እሱ ነው መጠየቅ የሚችለው? ሞታል? ኧረ በህይወት አለ። እኔ ግን መንገር በጣም ይከብዳል። እኔ እንጃ ልነግረው አልችልም። ወደ አላህ ተውበት አንቺ የምትፈሪ ከሆነና ጣላሽ ምናምን ከሆነ ዱዓ አድርግለት፣ እስትግፋር አድርግለት አላህ እንዲመራው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? አልሐምዱሊላህ። ማታ አንድ ጓደኛዬ ደውላልኝ ፈትዋ እንድጠይቅ ነግራኝ ነበርና በሷ ዙሪያ ልጠይቅ ነው እንደማልክት እና ከባለቤቴ ጋር ከተፋተን 1 ዓመት ነው አለች። ኒካ ወርዶ ማለት ነው። ከዛን በአመቱ ደግመን ኒካ አሰርን ብላ ነገረችኝ። ከተፋቱ በአመቱ ኒካ ታሰሩ ደግሞ ማለት ነው። እና እኔ ደግሞ አንቺና እሱ አንቺ ወደ እሱ ልትመለሽ እኮ እንደ ሸሪያው ከሆነ አንቺ አግብተሽ ፍት መሆን አለብሽ ይባላልና እንዴት እንደዚህ ይሆናል ምናምን ብዬ ቆይ እጠይቅልሻለሁ ምናምን አልኳት። እና እንዴት ይሆናል ኒካው ይሆናል? እሺ ኒካ ስረው ነበር መጀመሪያ አይደል? ከዚያ አብረው እየኖሩ ነበር አይደል? ከዚያ በኋላ ተፋቱ። ስንት ጊዜ? አመት ቆዩ ተፋተው። ምን ያክል ጊዜ ፈታ? አንድ ጊዜ ነው የፈታት ወይስ 3 ጊዜ? በሶስቴ ነው የፈታኛለች። አንዴ በሶስቴ ነው የፈታኛለች። አንዴ በሶስቴ ማለት 3 ጊዜ ፈትቼሻለሁ የሚለውን ቃል ነው የተናገረው? እንደዛ አለችኝ። እሺ ከዛን አስታረቁንና ኒካ አሰርን ብላ ነገረችኝ። ከዛን ኒካው ይሆናል እንደ ድጋሚ ይሆናል እሷ አግብታ ፍትሞን አለባት የሚል ደግሞ አዲስ ሰምቻለሁ። ከዚህ ጊዜ ፈትቼሻለሁ የሚለው በአንድ ቃል ነው የተናገረው? እርግጠኛ ነሽ? እንደዛ አለችኝ። በአንድ ቃል ነው የተናገረው አለች። በአንድ ቀን። እሺ በአንድ ቀን ሳይሆን ያልኩት በአንድ ቃል 3 ጊዜ ፈትቼሻለሁ። በአንድ ቃል 3 ፈትቼሻለሁ አላት። ከዛን ከቤት ወጣች። ከዛ በኋላ እሷ ሌላ ቦታ ተከራይታ ምናምን እየኖረች ነበረ። አንድ ልጅ አላት። እንደውም ለእናቷ ሰታ ሌላ ቦታ ስራ ምናምን መስራት ጀምራ ነበር። ከዛ በአመቱ ታረቁ፣ ወይም ደግሞ በአመቱ መልሶ ኒካ ታሰሩ። ግብታ ነበር ማለት ነው አይደለ? ሌላ ግብታ ነበር አይደል? አላገባችም። ከሱ በኋላ አላገባችም። ሌላ አላገባችም። ከሱ በኋላ ሳታገባ ድጋሚ ኒካ ታሰሩ። እሺ 3 ጊዜ ፈትቼሻለሁ የሚለው ቃል 3ቱን ይወርዳል ወይስ አይወርድም በሚለው በዑለሞች መካከል 2 ሀሳብ አለ። ግማሹ ምንድነው የሚሉት
ሶስትም ይወርዳል የሚላል አንዱ። ሌሎች ደግሞ አይ አንድ ኒካህ ነው የሚወርደው። ታዲያ ትክክለኛ የትኛው ነው የሚለውን ወደ ነብዩ ሰለላሁ ዐለይሂ ወሰለም ቃል እንወስደዋለን። ሰዎች ከተካለፉ በሁለት ሀሳብ ሶስት ሀሳብ ምናምን ከመጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እንድንወስድ ታዘናል። አላህ ሱብሓነሁ ወተዓላ ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም፣ መካከላቸው በተፈጠረው ችግር አንተን እስካላስፈረዱ ድረስ አላመኑም ይላል። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁም አልኺየረቱ ሚን አምሪሂም ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ኢላ ገይሪ ዛሊከ ሚነል አያት አለቲ ተዱሉ ዐላ ዛሊክ። እንዳጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ጥያቄ ተጠይቀው ነበር። በአንድ ቃል 3 ጊዜ ስለፈታ ሰው جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. عند سود نبياتنا صلى الله عليه وسلم قامت أنا طيق أنت يا الله ملك تنجاوي أنا مستين بعند قال سوس كسي فتوات يما ملسد لي نورني هون راشو نعم رجعها أو ملسات يه قال عند فتشنا ونام ياسي زو بلو تناقض ይህ ቃል አንድ ፍች ነው እና የሚያስይዘው አሉት። ወዲያው ይህ ሰሃባ ሄደና ሚስቱን መለሰ። ስለዚህ አሁን እንደ አዲስ ኒካ አስረው ሲመላለሱ 2 ኒካ አላቸው፣ ያንን ይኖራሉ ማለት ነው፣ ይቻላል። ስለዚህ ችግር የለውም፣ ኒካው ጸድቋል ማለት ነው። እውነት ነው ጌታ ሰው። እና ሁለተኛ ጥያቄ ደግሞ አንድ አዲስ እንድትናገርልኝ ነበርና ወገኖቻችን በእስልምና ሴት ልጅን ይጮቁናል ብለው ነው የሚያስቡት። እና ከሆነ ሰው ወገን ጋር ተከራክሬ ነበርና እንደውም ሴት ልጅ በእስልምና ልትጮቆን አይደለም በሴት ልጅ እግር ስር ነው ያለው ጀነት የሚለውን አንስቼላት፣ እናም ደግሞ አንድ ሴት ልጅ 4 ቤተሰቦቿን ጀነት ይዛ እንደምትገባ ነገርኩትና ይሄንን አዲስ በደንብ አድርጋ አብራርተህ ንገርልኝ፣ እንደዚህ ብለው ለሚያስቡ ወገኖቻችን ማለት ነው። እሺ በእስልምና ነው ወይስ በክርስትና ሴት ልጅ የተከበረችው? እስኪ እያነጻጸረን እንናገር። እንደ እስልምና አንድ ሰው ሴት ልጁን አባት ሆኖ ለምሳሌ ሴት ልጁን ተንከባክቦ ቢያሳድግ ጀነት ይገባል። እንደ ክርስትና አባት ሴት ልጁን ባሪያ አድርጎ ገበያ ላይ ቢሸጥ ችግር የለውም፣ እግዚአብሔር ይፈቅዳል። ባሪያ አድርጎ ገበያ ላይ ከፍየልና ከበግ ጋር እየነዳ ሽጦ መጥቶ ገንዘቧን ይበላል። እንዳም ህግና ስርዓት ያወጣለታል እግዚአብሔር። ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ እግዚአብሔር ብናለ የሚለውን አሁን ማስረጃ እናውራ። قال النبي صلى الله عليه وسلم من كانت عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة. نبيات صلى الله عليه وسلم اندهار ሁለት ሴት ልጆች ኑረውት ወይንም 2 እህቶች ኑረውት ወይንም 3 እህቶች ኑረውት ወይንም 3 ሴት ልጆች ኑረውት እነዚህን ተንከባክቦ ያሳደገ አላህ ጀነትን ያስገባዋል አሉ። አያችሁ፣ እንደ እስልምና አባት ወይንም ወንድም ሴት ልጆቻቸውን ቢንከባከቡ የጀነት መንገድና ሴት ልጅ እያለ ነው። በደንብ እንክብካቤ እንዲደረግላቸው እነርሱን የተንከባከበ የዚህ ሰውዬ ዋጋ ጀነት ነው ብሏል አላህ ሱብሓነሁ ወተዓላ። ምን ያክል ውድ ቢሆኑ ነው የጀነትን ጸጋ ያዘጋጀ እነሱ ለተንከባከበ ብሎ። እንደ ክርስትና ግን አባት ሴት ልጅን ቢሸጥ ችግር የለውም። እግዚአብሔር ምን ይላል? አባት ሴት ልጅን ቢሸጥ ኃጢአት ነው ምናምን እንዴ እንዳይመስላችሁ። ያ የገዛት ሰው እንዴት አድርገው እርሷን ማሽከርከር እንዳለበት ከፈለገ ለራሱ ካልፈለገ ለልጁ ካልፈለገ ለሌላ ሰው እንደፈለገ መዳር እንደሚችል ህግና ስራ ሲያወጣለት ምን ያሳያችሁ። አባት ሴት ልጅን ባሪያ አድርጎ ቢሸጥ በእስልምና አላህ ሱብሓነሁ ወተዓላ አይለቀውም። ወላሂ ሴት ልጅን ባሪያ አድርጎ ቢሸጥ ሴት ልጅን ተንከባክባችሁ አሳድጉ ነው ያለው እስልምና። ሴት ልጅን ተንከባክቦ ላሳደገ ገነት ነው ምንዳው ብሎ አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ተናግሯል። አሁን ባሪያ አድርጎ ቢሸጣት አባት ችግር እንደሌለው መጽሐፍ ቅዱስ ላይ ነው ማሳያችሁ። ያውና ነው እዚህ ጋር ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ፣ ጌታዋን ደስ ባታሰኘው አለ። ያ ማለት ያ የገዛትን ሰው ካላስደሰተችው ማለት ነው። ጌታዋን ደስ ባታሰኘው በዋጆ ይስደዳት፣ ስለናቃትም ለሌላ ወገን ሰዎች ሊሸጣት ዘንድ አይገባውም ማለት። ለልጁ ቢድራት አለቀጥሎ ከፈለገ ሰውዬ ካልተመቸችው ለልጁ መዳር ይችላል። ተመልከቱ፣ ጌታዋን ደስ ባታሰኘው የሚለው ያ የገዛትን ሰው ካላስደሰተችው አለ። ከዛስ ለልጁ መዳር ይችላል ከፈለገ ማለት ነው።
ለልጁ ቢድራት ለሴት ልጆች የሚገባውን ያድርግላት አለ። ለሌላ ሰው ከፈለገ ደግሞ ቢያጋባት ከእርሷም ሌላ ቢያጋባው መነዋን፣ ልብሷን፣ ለምንጣፏም ተገቢውን አያግድልባት። ይህንም 3 ነገር ባያደርግላት ያለ ገንዘብ በከንቱ ትውጣ ይላል። ተመልከቱ። አባት ሴት ልጁን ቢሸጥ ባሪያ አድርጎ እግዚአብሔር ጣጣ የለውም። እንዳውም ህግና ስርዓት ያወጣል። ያችን ሴት እንዴት አድርጎ ያገዛት ሰው ማሽከርከር እንደሚችል ማለት ነው። ገብታችኋል አይደል? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅን ተንከባክቦ ያሳደገ ግን የገነት ነው ብሎ ተናገሩ። ታዲያ የትኛው ነው ሴት ልጅን ያከበረ? ጀማ ሌላ እናነጻጸርና ልጨምርላችሁ። እንደ እስልምና ፍትሃ ይሆናል ማለት ነው። ከሁሉም እያነጻጸረ እንጂ የሴት ልጅ የተሰጣትን ጸጋ እንቁጠር ከተባለ በጣም ብዙ ነው። እንደ እስልምና አንድ ሴት ልጅ ባሏ ከሞተባት የባሏ ወንድም እንዲወርሳት ግዴታ አለባት የለባትም? የለባትም። ምርጫዋ ነው። ከፈለገች ምርጫዋ ነው። ወታች አላረለ ግዴታዋ አይደለም። እንደ ክርስትና ግን ምርጫ የላትም። አሁን ከቁርአንም ከመጽሐፍ ቅዱስም ብንሄድ አላህ ሱብሓነሁ ወተዓላ በሱረቱ ኒሳ ላይ ምን አለ? ያ አዩሃ አለዚነ አመኑ ላ የሒሉ ለኩም አን ተሪሱ ኒሳአ ከርሃ። እናንተ ያመናችሁ ሰዎች ወይ ሴቶችን አስገድዳችሁ መውረስ ለእናንተ አይፈቀድላችሁም አለ። አያችሁ አይደለ? አስገድዳችሁ መውረስ አይፈቀድላችሁም። ስለዚህ ፈቃዷ ነው። ካልፈለገች የባሏን ወንድም ማግባት ወጥታ ሌላ ማግባት ትችላለች፣ መብቷ ነው። አስገድዳችሁ መውረስ እንዳውም አትችሉም ብሎ ይሄንን አላህ ሱብሓነሁ ወተዓላ ወርዷል። እንደ መጽሐፍ ቅዱስስ አንድ ሴት ባሏ ከሞተባት አለ እግዚአብሔር ሌላ ባል ልታገባ ዘንድ ከቤት እንዳትወጣ አለ። ታዲያስ ነገር ግን የባሏን ወንድም እዛው ታግባ አለ። ከቤት እንዳትወጣ ሌላ ባል ልታገባ ብሏል። ምርጫ የላት። የግዴታ ያን ሰውዬ ብትጠላው ብትወደው የግዴታ ያን ሰው ታገባለች። ቆማጣም ሆነ አባጣ፣ ጎርባጣ፣ እውር፣ ድንቅ የፈለገ ይሁን ሌላ ሰው ልታገባ መውጣት አትችልም። እሺ ያን ሰው አላገባትም ካለ ያ ሰው አላገባም ካለ ፍርድ ተፈርዶበታል። እኔ አልተመቸችኝም ካለ እሱ ራሱ ቅጣት አለበት፣ ማግባት አለበት የግዴታ ያችን ሴት። ቅጣቱ ምንድነው ከተባለ እግዚአብሔር ምን አለ? ይሄ ሰው እኔን ሊያገባኝ አልወደደም እና ብላ በህዝቦቹ ፊት በሽማግሌዎቹ ፊት ትመጣለች። የዛኔም ታደርጋለች፣ ምራቋን ትውፍትልበታለች፣ ጫማዋን ከእግሩ ታወጣለች። ይሄ ሁሉ አለ እና ስለዚህ በክርስትና እና በእስልምና ያለው ይሄ ነው። አባት ሴት ልጅ ባሪያ አድርጎ ቢሸጥ ችግር የለበትም እግዚአብሔር። ልክ እንዲሁ ደግሞ ሴት ልጅ የሌላ ወታ የማግባት መብት የላትም። እዛው የባሏን ወንድም ታገባለች ማለት ነው። ልክ እንዲሁ ሌላ ሴት ልጅ የሆነ ባሏ ከሌላ ሰው ጋር ቢጣላባት ለባሏ ግዛ ከተነሳች የዚያን ሰው የሚጣላውን ሰውዬ ብልት ከያዘች እጇን ቁረጧት ይላል እግዚአብሔር። የካህን ልጅ ብታመነዝር አቃጥላችሁ ግደሏት ይላል። እነዚህ ህግጋቶች እነዚህ በእስላም ላይ ታገኛቸው። ይህን ይመስላል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የምታስታውሰኝ ከሆነ ሜሴጅ ልክልህ ነበር። ያን ሁሉ ታሪክ እዚህ መናገር ስለማልፈልግ ኦኬ ኢንሻአላህ አይዋና አልታረቃቸው። አዎ መታረቅ 11 ዓመት አቢዩዝ ባንድ የሚያልቅ ነገር ነው ማለት። እኔ ፍቺ ነው የምፈልገው። ትክክለኛ ጤነኛ የሆነ ሰው ስላልሆነ ከሱ ጋር መኖር አልፈልግም። እንዳልኩ ሊገለኝ ሞክሯል ምናምን። እሺ መክረሻ። ስለዚህ አሁን እሺ እህት መክረሻስ ያውቃል። እሱ ሸህ ነው መዲና 15 ዓመት ተምሯል። በቃ እንደሱ ከሆነ እንዳልሽው ከሆነ በገለጽሽልኝ መሰረት ከሆነ ፍቺ መጠየቅ ትችላለሽ፣ ሐቅ አለሽ። ኢትዮጵያ እዚህ በጣም እያንዛዙብኝ ስለሆነ ላይክ 6 ወር ፈጀ። ኢትዮጵያ መፋታት ዝም ብሎ በሼህ ደውዬ መፋታት እችላለሁ? እንደሱ ሳይሆን ቢኮዝ እኔ ፍቺውን ብቻ ነው የፈለኩት፣ ወረቀት ምናምን ሳይሆን። አይሰማም እንደ ልጆች ለምታውቂው ሰው ኢትዮጵያ ውክልና ስጭና ያ ሰው ሸሪያ ፍርድ ቤት ጉዳዩን ይዞ ሄዶ ኒካውን ያስወርድልሽ ይቻላል። ይሰማኛል። እንትና የነበረው ምንድን ነው ወሊ ነው የነበረው አባቴ ነው። ስለዚህ አባቴ አለ፣ እሱ መሄድ ይችላል።
እሱ ሰላም አለይኩም እሱ መኖር የለም። ኦኬ እሱ መኖር የለበትም። ሰውየው ባልየው መኖር የለበትም። አዎ ሸሪዓ ፍርድ ቤት ራሱ ያናግሩታል። ባልየው ለምንድን ነው ይሄን ያለው ምናምን ብለው ያናግሩታል። የዛኔ ከጠሩ በኋላ ጉዳዩ ይታወቃል። አዎ ከላይ ያለው ልጅ አስቀድሞት ክርስቲያን የሚባለው ሰላም። ኦኬ ሹክራን። ክርስቲያን አለ? ሄሎ እሺ እሺ ልጅ አቡ ጠይቅ። ኔትወርክ አልሰራልኝ ያለ መሰለኝ። አይሽ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? እሱ አልሐምዱሊላህ። እና እኔ የሚለው ነገር ረሱላችን ሰለላሁ ዐለይሂ ወሰለም እነሱን ስም በማንኛውም ቦታ መነሳት አለበት ወይ? ምክንያቱም አንድ እኔ ኮሜንት በጣም ትከታተላለሁ። ሲከታተለው ደግሞ ሴቶች በሚጨፈሩበትም ቦታ ዝም ያለ ነጃ ወጣ ረሱላችን ሰለላሁ ዐለይሂ ወሰለም ይላሉ። ደግሞ ክርስቲያኖች ዝም ብሎ የራሳቸውን ውይይት በሚያረጉበትም ቦታ ዝም ያለ ነጃ ወጣ ይላሉ። በቃ የነሱን ስም ያነሳሉ በደራሽ ማለት ነው። እሱስ እንዴት ይታያል ለማለት ፈልጌ ነው። አብራርልኝ። እሺ ኔትወርክ ስትከታተል ትገባለህ። እሺ ጌታ ሰው እሺ እንግዲህ ሰዎች ክፉ ነገር ከመናገር ዝም ማለት እንዳለባቸው መን ሰመተ ነጃ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ንግግር ሴቶች እንደሚጽፉ እየጠየቀ ነቢያችን ሰለላሁ ዐለይሂ ወሰለም መን ሰመተ ነጃ ብለው ክፉን ከመናገር ዝም ያለ ዳና ነው። ተመልከቱ። እጥር ምጥን ያለ በጣም ረጅም መልእክት ያለው አጭር ንግግር ነች። መን ሰመተ ነጃ ጥቂት ፊደላቶች ናቸው። ክፉን ከመናገር የተቆጠበ ዝም ያለ ዳነ እሱ አሉ። እና ይሄን ቃል መጻፋቸው ሴቶች ጥሩ ነው። እንደው ስንት ክፉ የሚናገሩ ሰዎች በዚያ ባሉበት ያንን ሲያነቡና ሲያዩ ጊዜ ይገሰጻሉ። ወጣል አይደለ? ለምን እናገራለሁ ነብይ እንደዚህ ብለው ከሆነ እኔም ዝም ልበል ይላሉ። እና ስለዚህ በዚያ ምክንያት ሰዎች ገስት ላይ ገብተው ያማን ነው ኮሜንት ላይ ገብተው አላህና መልእክተኛውን የሚሳደቡ አይነት ሰዎች ከሆኑ ካልሆነ በስተቀር እንደዚህ አይነት ምክሮችን አስቀምጠው ነው ሄዳቸው ችግር የለም። ሲጀምር መጥፎ እንትኖችን ፎሎ አታድርጉ። እንደአጋጣሚ ካገኛቸው ግን ተጽፎ ቢገኝ ወንጀለኛ ሆናለ ለአይሁን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነቢያችን ሰለላሁ ዐለይሂ ወሰለም ቁል ኸይረን ተግነም ወስኩት ዐን ሸር ተስለም አሉ። መልካምን ተናገር አትራፊ ትሆናለህ። ክፉን ከመናገር ጸጥ በል ዝም በል ሰላም ትሆናለህ ብለው ተናግረዋል። ስለዚህ ያለ ነጃ ወጣ ክፉን ከመናገር ዝም ያለ ነጃ ወጣ ያሉት የነብዩ ሰለላሁ ዐለይሂ ወሰለም ንግግር ይሄ መጽሐፋቸው ነገሮች የሚወቀሱበት አይደለም። ነገር ግን በዚያ ምክንያት አላህና መልእክተኛውን ገብተው እዚያ ላይ ሪፕላይ አድርገው ሰዎች የሚሳደቡ ከሆነ ምናልባት እንደዛ አይነት ነገር ከመጣ የጻፋቸው ሰዎች እንዲህ አይነት ሪፕላይ እናንተ ተከትሎ ከመጣ አጥፉት ኮሜንታቸው ወጣቻ። ምክንያቱም ከዚያ በላይ ሌላ መፍሰዳ ይዞ መጣ። አላህና መልእክተኛ የተሰደቡበት ኮሜንት ካለ ካያችሁ የትኛው ቦታ ላይ አጥፉት። እዚህም ሊሆን ይችላል። አድሚኖች ካላችሁ ጥያቄ መጠየቅ ይችላል። ማንኛውም ክርስቲያን የሰማውን ነገር ሁሉ መጥቶ እዚህ መጠየቅ ይችላል። ነገር ግን ተሳላቂዎችን እኔ አልጨረስኩም። እሱ ሲሳደቡ ካያችሁ ኮሜንትን ትሉ ብላችሁ ያ ኮሜንት ለሰከንድ እንኳን እንዳይቆይ የትኛውን ቪዲዮ የምትሰሩበት ሊሆን ይችላል። ሁላችሁም ማለት ነው። የትኛውም ንግግር ቦታ ላይ ሊሆን ይችላል። በዚያ ላይ ስልጣን ካላችሁና አላህና መልእክተኛ የሚሰደቡበት ኮሜንት ካያችሁ አይቆያ ኮሜንት አይናችሁ እያየ إذا كان له غيرة لله سبحانه وتعالى وللنبي صلى الله عليه وسلم فلا تتركوا ለአላህና ለመልእክተኛው ቅናቻ ካላችሁ አላህና መልእክተኛው የሚሰደቡበት ኮሜንት ካያችሁ የፖስታችሁት ቪዲዮም ላይ ሆነ የከፈታችሁ ላይፍ ላይ ያ ነገር ለቅጽበት እንዳይተው ወዲያው መጥፋት አለበት። እሺ ብዙ ወንድሞቻችን ሙስሊም ወንድሞቻችን ሆኖ በእናት ስም ይቀጥላሉ። ሲድቡን ሲጀመር በእናት ስም ይቀጥላሉ። እንዴት ይታያል? እሱ ስለ እናትም አብራራለን። ደግሞ ሴት ልጅ ደግሞ ዳዋ ማድረግ ፈቀዳታል ወይ? እንዴት ይታያል? አብራራለን።
ብዙ ወንድሞቻችን ማለት ነው በቃ ሙስሊም ወንድሞቻችን ሆኖ በቃ ስድቡን ሲቀጥሉ በእናት ስም ነው የሚቀጥሉት። በቃ ልክ ሁሌ እናት ልብዳ ሲሉ ነው የሚጀምሩት ማለት ነው። አጠቃላይ በቃ እሺ፣ ለማንኛውም እናትንና አባትን መሳደብ ተገቢ አይደለም፣ ከታላላቅ ወንጀል ነው። ምን حقوق الوالدين سب الوالدين ወላጆችን ከማመጽ አይነቶች መካከል እነሱን በክፉ ማንሳትና መሳደብ ተገቢ አይደለም። የሌሎች እናትና አባትን ቢሆን ማክበር አለባቸው። ስድብ አስመን ሰውየውንም ቢሆን መሳደብ ተገቢ አይደለም። አላህ ሱብሓነሁ ወተዓላ ወቁሉ ሊናሲ ሑስነን ይላል፣ ለሰው ሁሉ መልካምን ተናገሩ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ወላ ተሱበነ አሐደን አሉ፣ አንድንም ሰው ቢሆን እንኳን አትስደብ አሉ። ለምን ካፊር አይሆንም? አትስደቡ። ስድብ ነገራቶችን የማስተካከያ መንገድ ሊሆን አይችልም በፍጹም። እንዳውም ነገራቶችን እንዲከፉ ያደርጋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለምን ባህሪያቸውን እናታችን አይሻ ስትገልጻቸው ምን አሉት? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሩዱ ሰይአተ ቢሰይአ ወላኪን ያዕፉ ወየስፈሕ አለች። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ይቅር ይሉ ነበር፣ ያልፉ ነበር አለች። አላህ ሱብሓነሁ ወተዓላ በቁርአን ላይ ምን አለ? ወኢዛ ሰሚዑ ለግወ አዕረዱ ዐንሁ ወቃሉ ለና አዕማሉና ወለኩም አዕማሉኩም ሰላሙን ዐለይኩም ላ ነብተጊ ልጃሂሊን ኹዚል ዐፍወ ወእሙር ቢልዑርፊ ወአዕሪድ ዐኒል ጃሂሊን። ይቅር ባይነትን ያዝ፣ በመልካም እዘዝ፣ ከመሃይማኖች ዘወር በል ሙሐመድ ይላቸዋል። አየህ፣ ወኢዛ ሰሚዑ ለግወ አዕረዱ ዐንሁ። ለትክክለኛ ባሪያዎች አላህ ሱብሓነሁ ወተዓላ ሲናገር ከንቱ ንግግርን፣ ስድብን፣ ዘለፋን በሰሙ ጊዜ ዘወር ብለው ይሄዳሉ ከዚህ እያለ ይገልጻቸዋል። ይወጣቸዋል። ስለዚህ እናትንም ሆነ የማንኛውንም እናት የራስንም እናት እንዲሁም ማንንም አካል መሳደቡ ተገቢ አይደለም። በመልካም መለሱ ሰዎችን። አላህ ሱብሓነሁ ወተዓላ በሱረቱል ፉሲለት ላይ ወላ ተስተዊ አልሐሰነቱ ወላ ሰይአ ኢድፈዕ ቢለቲ ሂየ አሕሰን፣ መጥፎ ጸባይና ጥሩ ጸባይ እኩል ሊሆኑ አይችሉም። መጥፎ ጸባይ ይዞባቸው የመጣን ሰው በጥሩ ጸባይ መልሱት ይላል። ይሄ ነው መሆን ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም ለይሰ አልሙእሚኑ ቢጣዓን ወላ ቢልለዓን ወላ ቢልፋሒሽ ወላ ቢልበዚእ አሉ። ሙስሊም ተሳዳቢ አይደለም፣ ሙስሊም ተራጋቢ አይደለም፣ ሙስሊም ዘላፊ አይደለም፣ ሙስሊም ክፉ ቃል ተናጋሪ አይደለም በመሰረቱ ብሎ ተናግረዋል። እና ያ ነው እዚህ ሶሻል ሚዲያም ላይ ሆነ የትኛውም ቦታ ላይ እናትንና አባትን አልፈው የሚሳደቡ ሰዎች፣ እንዲሰዳደቡ ሰዎች ሊታረሙና ሊገሰጹ ይገባል። እንዲህ አይነት ሰዎችን አታበረታቷቸው። እናትና አባት ሊከበሩ ይገባል። ታላላቆችን ማክበር የእስልምና መሰረት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ለም ዩወቅር ከቢረና ወለም የርሐም ሰጊረና ፈለይሰ ቢናር፣ ታላላቆችን ያላከበረ ለታናናሾች ያላዘነ ከኔ አይደለም ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኢነ ሚን ኢጅላሊ ላሂ ሱብሓነሁ ወተዓላ ኢክራም ዚ ሽበት ሙስሊም ወሓሚል ልቁርአን አሉ። የሽበት ባለቤት የሆነን ትልቅ ሰው ማክበር እንዲሁም የቁርአንን የተሸከመን ሰው ማክበር አላህን ከማክበር ይቆጠራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህን ትእዛዝ ከማክበር ለማለት ነው። ስለዚህ በእስልምና ላይ ያረጀ ታላላቅ እናት አባቶችን ሙስሊምን ባይሆን ራሱ መሳደብ መዝለፍ ተገቢ አይደለም። ለሰዎች ሁሉ መልካም ተናገሩ። ኡስታዝ ወሂድ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? እንዴት ነው ኡስታዝ? እሱ ደህና ነው። እንዴት ነው? ሰላም ነው ሁሉ ነገር? ዳዋ እንዴት ነው? አለን አልሐምዱሊላህ። አሪፍ ሰላም ነው። ቤተሰብ፣ አገር ቤት ሁሉ ሰላም። ከአንተ ጋር ልጆች፣ ቤተሰቦች ሁሉ ሰላም? ሁላችንም ሰላም ነው አልሐምዱሊላህ። ክብርና ምስጋና ለልማት ይሁን። እሺ ከላይ ክርስቲያን ገብቷል መሰለኝ። ተስተካከለ ኡስታዝ? ተስተካከለለው የአካውንት አሁን ተስተካክሏል። እንግዲህ ሰሞኑን ዘምተዋል። እኔም ላይቭ ስገባ ብዙ አያቆየኝም፣ ወዲያ ያወጣኝና ተመልሼ ነው የምገባው። አንዳንድ እያወራው ራሱ የለውም እኔ እነሱ በኋላ ላይ ሲነግሩኝ የሚወጣው እና በጣም ችግር እየተፈጠረ ነው። ሀሳባችን በዚህ ነገር ላይ እኔ እንደው ልናገር ፈልጌ ነበረ። ብዙ ጊዜም ተናግሬያለሁ። እዚህ ጋር ሙስሊም ልጆች ላይ ይከፍታሉ። ኡስታዝ ወሂድ አለ፣ እነ ሳልህ አሉ፣ እነ ኢብራሂም አሉ፣ እነ ኢምራን አሉ፣ እነ አብዱልከሪም አሉ፣ ሌሎችም ልጆች ይከፍታሉ፣ እነ አቡከር አሉ። ቢያንስ ሙስሊም ልጆች ናቸው። ገብታችኋል አይደል? እነዚህ ልጆች ላይ ከፍተው ሲያስተምሩ ጊዜ ለምንድን ነው ታብ ማታደርጉት? ኮፒ ሊንክ ለምንድን ነው ማታደርጉት? ሌላ ነገር አድርጎ አልተባላችሁም እኮ ሌላ ነገር አድርጎ አልተባላችሁም። እንደ በዚህ ነገር ግን ሌላው ዳዕዋ ሲያደርግ ጊዜ እናንተ ከታችሁ ናችሁ ተደራሽ እንዲኖረው ይጠቅማል እንጂ ሌላ ነገር የሚጠቀሙበት ነገር የለም እኮ የሚገባላቸው ፍራንክ የለም በዚህ ነገር።
ነገር ግን እናንተ ይህን ታብ ባደረጋችሁ ቁጥር ኮፒ ሊንክ ባደረጋችሁ ቁጥር ለሌላ ተደራሽ ይኖረዋል። ሌሎች ሪፖርት ሲያደርጉ ጊዜ ያንን ይመክታል። ሪፖርቱ ተቀባይነት እንዳይኖር ያደርጋል። ስለዚህ ቁጭ ብላችሁ እንደዚህ ታብ ማድረጋችሁን ኮፒ ሊንክ ማድረጋችሁን አትርሱ። ይታችኋል አይደል? እንደዛ አድርጉ። ከላይ ክርስቲያን ገብቷል። ኡስታዞች አውራ ባረከላሁ ፊክ። ክርስቲያን አለ አለኛ አመት ዳ ኡስታዞች አለ አይደል? አለው ይሄም አለ። ችግር የለውም ብዬ ነው። ክራይስት ክርስቲያን ነው የሚለው ክራይስት ነው የሚለው ባጭሩ ነው የሚታየኝ። ክርስቲያን ነው ክርስቲያን። ኦኬ ጥሩ። ጥያቄ ካለ ከጥያቄ እንጀምርና ከዛ እንትን ተብሎ ኦርቶዶክስ ነው ባይዘው ወይ በነገራችን ላይ ኦርቶዶክስ ነው ፕሮቴስታንት ነው? ኦርቶዶክስ ነው። በድምጻቸው አውቃቸዋለሁ ኦርቶዶክሶችን። የሚገርም ነገር ማለት ነው። እሺ ቀጥል። ጥያቄና አቅርብና ከዛ በኋላ እንማማራለን ማለት ነው ኢንሻአላህ። ለሁሱ ነበረ ጥያቄ የሆነ ባይብል ላይ የሆነ ጥቅስ ጠቅሶ ሲያስተምራቸው እንዴት እንደዚህ ልትገልጸው እንደቻልክ ብዬ እንዲያስረዳ ይፈልጌ ነበረ። ችግር የለውም ጠይቀውና አብረን እናብራራለን። ሁሱ ማለት አንድም ሁለትም ነን እናሱ። እኔ ሁሱና ፊፌ በአካል ሶስት ነን፣ በምንነት ግን አንድ ነን። ሁሱም ሰው ነው። ያለነካን አማርኛ አትናገር። አይ አንድ ነን ማለት ነው። በአካል ሶስት ነን እንጂ በሙስሊምነታችን አንድ ነን። ሙስሊምነታችን አንድ ስለሆነ አንድ ነን፣ አንድም ሶስትም ነን። ችግር የለውም። እሺ አንተ አንድ ከሆናችሁ እሱ ምን እንደተናገረ ታውቃለህ ማለት ነው። ትነግረኛለህ። የተናገረው ነገር ያው አስተምሮታችን አንድ አይነት ነው። ችግሩ እኮ ከባይብል ላይ የጠቀሰው ነገር እንደና ያስተማረው ትምህርት አለ። ያንን አንተ ታውቃለህ እንዴ? ኖ አንድ አይነት ትምህርታችን ነው። እሱ ሲያስተምር አብዛኛውን ስለምሰማው ትምህርታችን አንድ አይነት ነው ለማለት ፈለገው። በአይነት አንድ አይነት ነው ትምህርታችን፣ አንድ አይነት ነው። በትምህርት አንድ ነን፣ በአካል ደግሞ ሁለት ነን እኔና እሱ። እንደዛ ከሆነ እረዳለሁ። አይ እሱ እና እኔ አንድ ነን። ያው በአካል መለየታችን ስትለኝ ምናልባት በአይምሮም አንድ ከሆናችሁ ከመለስ ለእሱ ያለው ሁሉ የኔ ነው፣ የኔ ያለው ሁሉ የእሱ ነው። እኔን ያየ ወሂድን አየ። እንደዛ ነው ብዙ ጊዜ ማለት ነው። እስከዛሬ ድረስ ከእናንተ ጋር ስረው እኔን አታውቁም እንዴ? ሁሱን ያየ እኔን ያየ ስለምን ሁሱን ምን እንደተናገረ ንገረኝ ብለህ ታስጨንቀኛለህ? እሺ ከእሱ ጋር ማውራት ትችላለህ። ስልጣንን ሁሉ አሳልፌ ሰጥቼዋለሁ። እሺ ክርስቲያን አይ ብቻ ግን በጎ አይመስልም አቀራረባችሁ። እስኪ ችግር የለውም እንትን ነው። አንዳንዴ ፈገግታ ሱና ነው በኛ ሰው ማስደሰት ብዬ ነው ያደረግነው እንጂ ነቆራም ተረባ ምናምን ነገር የለውም። አንዳንድ ጊዜ ግን ፈን ነው ነገሮችን በልስላሴ መልኩ ብንጀምረው ከሚለው አንጻር ነው። ወደ ቁም ነገሩ መግባት እንችላለን። ጥያቄን አቅርበውና ምናልባት ስልህ አሁን እንደ ሌሎቹ እንደ ሌሎቹ አሁን ወይ እንደ ሌሎቹ እኔም የምሳደበው የሆነ ነገር ልብ መጣ የምሳደበው ቃላት ወይ ከቁርአን ከሆነ ነገር ከሐዲስ ላይ አጥቻ አይደለም። ግን እኔ የሱ የተናገረው ቃላች ስላለች እንድንግባባ ከሚለው አንጻር ነው። ስለዚህ አሁን ወደ ፖይንቱ ግባና ኡስታዝ እሱንም መጠየቅ ከፈለክ አለ፣ ይኸው አለ፣ ታችም አለ፣ እሱንም መጠየቅ ትችላለህ። የግድ አይደለም እኔ ማለት እኔ በተቻለኝ አቅም አንድ ላይ ለማገዝ ነው የመጣሁት እዚህ እንጂ በዋነኝነት የሚሰራው ኡስታዝ እሱ ነው እዚህ ቤት ውስጥ ሙሉ ጊዜውን እንትን የሚያሳልፈው። እኔ ደግሞ ለማገዝ ስለመጣሁ አሁን ደግሞ ትንሽ ላሳርፈው፣ ትንሽ እንተጋገዝ ከሚለው አንጻር ነው የመጣሁት። ስለዚህ ጥያቄውን ለእኔ ጠይቀኝና እየተናገረውን ነገር እኔ ከኔ ጋር ቀጥል። አይ አንተ አትሆንም ሁሱን ካልከኝ ደግሞ እሺ ብዬ ችግር የለውም። እሱ እንዲመልስልኝ ነው የምፈልገው። ግን አንተም ከመለስክልኝ ችግር የለውም። ምንድነው መሰለህ ጠቅሶ ከትንቢተ ኢሳያስ ላይ ነው የጠቀሰውና ሕፃን ተወልዶልናል የሚለውን ጠቅሶ ነብዩ ነው የተወለደልን ሲል ሰማሁትና እዛ ላይ ያለውን በሙሉ ያነበበው አልመሰለኝም እና ደማ አይደለም ሌላ ቪዲዮ ላይ ነው የተናገርከው። ዛሬ ከዛሬ አይደለም ቪዲዮ ላይ ነው ሾርት ከት ነው ያየሁት። ንግግሬን ምን ይላል? ሕፃን ተወልዶልናል፣ አለቅነት ተጨንቀዋል፣ መንግስቱ ፍጻሜ የለውም የሚለውን እየገለጽክ አንተ እያልክ ነበር። በመጀመሪያ ክርስቲያኑ የጠየቀው ንግግር አለ። ለእሱ ከተመለሰለት በኋላ ያወራ ነው አለ። እስኪ ከመጀመሪያው ጀምረህ ንገረን እስኪ ምን እንዳለ። ከመጀመሪያው አይደለም እሱ ያችን ቃል ዞሮ ተናገርካት። በትንቢቱ ኢሳያስ የተናገራት ያችን ቃል አለች ብለህ ስለገለጽካት ነው። ዞሮ ወደ ሂሳብ የለም። አዳምጠህ ንግግሩን መጀመሪያ አዳምጥ። ክርስቲያን ልጅ ነው መጥቶ የጠየቀው ይታል አይደለ? ክርስቲያኑ ለኢየሱስ ነው ብሎ ተናገረ። ያን ጥቅስ
ያን ሁሉ ተውከውና መጨረሻ ላይ እንደ ሀሳብ የተናገርነውን ነገር ይዘን መጣ። ለኢየሱስ እንደሆነማ ስለምናምን እኮ ነው እኮ አንተ ታምገራ አንድ እስኪ ኮሜንት ራምባ ከምኖቹ ከአይሁዶች ከመጽሐፉ ባለቤቶች ይህ ጥቅስ ስለ ኢየሱስ ነው ብሎ የተናገረ ብሎ የሚያምን አንድ አምጣ። ከአይሁዶች አይደለም ከኦርቶዶክስ ከክርስቲያኖች ነው ከኛ ነው ያን እንደዛ። ስለዚህ አይሁዶች እኮ ክርስቶስ አልመጣም ብለው የሚያምኑ ናቸው። ስለዚህ ለክርስቶስ ነው የመጽሐፉ ባለቤቶች ስለ ኢየሱስ ነው ብሎ የተናገረ አንድም የለም ማለት ነው። እሱ በጣም ችግር የለውም። መጀመሪያ ከልጁ ጋር ማለት ስላነሳ ነው። ከዚያ ጀምረህ ወታራ ስለሆነ ነው። አሁን አዳምጠኝ። ከመጽሐፉ ባለቤቶች ከተውራት ባለቤቶች ማለት ነው ወይም ከኦሪት ባለቤቶች ይህ ጥቅስ ስለ